ሰላም ጤና ይስጥልን ተመልካቾቻችን እንዴት አላችሁ? ከኢትዮጵያ ቴሌቪዥን የዳጉ ፕሮግራማችን እነሆ ተጀምሯል። አብራችሁን ቆይታችሁ ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። እንግዲህ ይህ ሰሞን ሰሞነ ሕማማት እንደመሆኑ በተለይ ለሕዝበ ክርስቲያኑ በጣም ብዙ ተግባራትን አድርጎ የሚያልፍበት በመንፈሳዊ ዓለም ከራሱና ከአምላኩ ጋር የሚገናኝበት እንደዚሁም ደግሞ በአካባቢው ያሉትን የማህበረሰብ ክፍሎች እየቃኘ የሚተዛዘንበት የሚከባበርበት ሌሎች በመሰረታዊ የሚባሉ የሃይማኖትን ተግባራት የሚፈጽምበት ነውና ከዚህ ጋር እያይዘን ይሄን ሰሞነ ሕማማት በዚህ በኢትዮጵያ ቴሌቪዥን የተለያዩ መርሃ ግብሮችን እያከናወንን እንገኛለን። እንግዲህ የዛሬም የዳጉ ፕሮግራማችን ይሄንን ትኩረት ያደረገ ይሆናል። በዚህ ሳምንት ምን ይደረጋል? ሰሞነ ሕማማት ምን ማለት ነው? እንደዚሁም ደግሞ ምእመኑ ከዚህ ከሰሞነ ሕማማት ጋር በመንገድ ተቆራኝቶ ምን አይነት ተግባራት እየፈጸመ ማሳለፍ ይገባዋል የሚሉ ሀሳቦችን አንስተን እንወያያለን። ከኛ ጋር ሆኖ ጥሩ ጊዜ ይሁንልን። ተመልሰን እንገናኝ። ተመልሰናል ተመልካቾቻችን። እንግዲህ እንደተለመደው ሁሉ በዚህ ፕሮግራምም እንግዶች ጋብዘናል። እንግዶቻችን እዚህ ዋናው ስቱዲዮ የሚገኙት መምህር ነብዩ ኤልያስ እንደዚሁም መምህር ቴዎድሮስ አለማየሁና ከሐረር ስቱዲዮአችን ደግሞ መላከ ሕይወት ቆሞስ አባ አክሊለ ማርያም ኃይለ ሥላሴ የምስራቅ ሐረርጌ ሀገረ ስብከት የቤተ ክርስቲያን ሕልውና አስጠባቂ ከእሳቸው ጋር ቆይታ እናደርጋለን። የተለያዩ ሀሳቦችን እናነሳለን። በድጋሚ ጥሩ ጊዜ ይሁንልን። እንግዶቼ ስለመጣችሁ በጣም አድርጌ አመሰግናለሁ። መልካም ሐረር ያሉት እንግዳዬ አባ የሰሙኝ ከሆነ አብረውን ስላሉ በጣም አድርገን እናመሰግናለን ጊዜዎትን ስለሰጡን። እኔም አመሰግናለሁ። መልካም ጥሩ። እንግዲህ ይሄ ሳምንት ሰሞነ ሕማማት ይባላል። እንግዲህ ለክርስቲያኑ ለክርስትና እምነት ተከታዮች ትልቅ ትርጉም የሚሰጥ በጣም የሚናፈቅ ብዙ የሃይማኖታዊ ተግባራት የሚከወኑበት እንደመሆኑ ሰሞነ ሕማማት ምን ማለት ነው ከሚል እንጀምርና ሌሎች ነጥቦች እያነሳን እንቀጥላለን። ለማን ልስጥ እስቲ? ከሁለታችሁ ያው ስቱዲዮ ያላችሁ ቅድሚያ ስለሚሰጥ መምህር ነብዩ ቀጥል። ሰሞነ ሕማማት ማለት ምን ማለት ነው ከሚለው እንጀምራለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን አብይ ጾሙን በሰላም ፈጽመን ምእመናን ሁሉም ወደሚጠብቁትና ተስፋ ወደሚያደርጉት መላው የክርስትና ተከታዮች እጅግ ለሚጓጉለት ሳምንት አደረሳችሁ። እንግዲህ ሰሙነ ሕማማት ማለት የሁለት ቃል ጥምረት ነው። ሰሙንና ሕማማት የሚል ቃል ያለበት ነው። ሰሙን የምንለው 8 አደረገ ከሚለው የግዕዝ ግስ የመጣ ሲሆን ይህም ሳምንት የሚል ቃልን ይተካል። ሕማማት የሚለው ደግሞ ሀመ መከራን ተቀበለ ከሚል ቃል የመጣ ነው። ሁለቱ በጋራ ሲሆኑ ጌታችን አምላካችን መድኃኒታችን ክርስቶስ ክብር ይግባውና የተሰቃየበትን ጀርባውን ለግርፋት ፊቱን ለጽፋት ምራቅ ለመተፋት ፊቱ ላይ ያደረጉበትን ሳምንታት የምናስታውስበት አይሁድ እንደመከሩበት ክርስቶስ እንደተሰቀለ እና ለሐዲስ ኪዳን ስርዓት ከሆኑ ነገሮች መካከል አብዩንና ዋናውን ማዕከል የሆነውን ስቅለቱ እንደተፈጸመበትና ይሄ ስጋዬ ነው ይህ ደሜ ነው ብሎ የሰጠበትን የክርስቲያን አበይት ታሪኮች ወይም ደግሞ አንድ ክርስቲያን በህሊና ሁሉ ጊዜ ሰቅሎት እንዲኖር የሚታዘውን መስቀልና ዘላለም እየበላውና እየጠጣው ከእርሱ ጋር ተዋህዶ እንዲኖር የሰጠበትን ስጋው ደሙን የምናስታውስበት ሳምንት ነው። እንግዲህ ሰሙነ ሕማማት ቅድም እንደተናገርኩት የሁለት ቃል ባለቤት ሲሆን እንግዲህ በዚህ ሰሙነ ሕማማት ወቅት ብዙ የሚደረጉ ተግባራቶች አሉ። ምናልባት ጥያቄው በሌላ አንቀጽ ከሆነ ነው። በዚህ መልካም ሰሙነ ሕማማትን በደንብ ስለገለጹልን ሌሎች ነጥቦች ተመልሼም ስለማነሳ ለመምህር ደግሞ እድል ለመስጠት በዚህ ሳምንት ምእመኑ ምን እንዲያደርግ ይጠበቃል? ምእመኑ እንግዲህ ከቤተ ክርስቲያን ሳይወጣ በቤተክርስቲያናችን ስርዓት መሰረት ፍትሐ ነገሥት የሚባል መጽሐፍ አለ። በዛ መሰረት እየተመራ ቤተክርስቲያናችን ባስቀመጠችልን መሰረት ከዶግማው ቀኑናው ትውፊቱን ጠብቆ በመስገድ የእያንዳንዱ
ንባባት ትርጓሜ ያላቸው። እንግዲህ ሰሞነ ሕማማትን ስናስብ ግብረ ሕማማት ሰሞነ ሕማማት እየተባለ ይነሳል። አሁን ግብረ ሕማማት ማለት መጽሐፉን ነው የሚነበቡ መጽሐፍቶች አሉ። በዚህ መልኩ ሰሞነ ሕማማትን የምናስበው በተለያየ መልኩ ነው። በቤተክርስቲያናችን አስተምሮ በሰባት ነገር እናየዋለን። ለምሳሌ ሰሞነ ሕማማት ማለት ሰመነ የሚል የግስ ቃል ሲሆን ሳምንት አደረገ ማለት ነው። በትርጓሜው መምህር እንዳሉት ማለት ነው። ሰሞነ ሕማማትን ደግሞ ስናነሳ መስቀል መሳለም የለም፣ እንዲሁም ደግሞ ሰላም መባባል አይቻልም። ለምን ቢሉ ይሁዳ ጌታን አሳልፎ በመስጠቱ ይህን ያመለክታል። ሶስተኛው ደግሞ ታቦት ከመንበረ ክብሩ አይነሳም። የቅዱሳን ገድላት በተለያየ መጻሕፍቶች እነዚህንም ትርጓሜያቸውን ያስቀምጣል። አምስተኛው ደግሞ ስርዓተ ቅዳሴ አይከናወንም ከጸሎተ ሐሙስ ውጪ ማለት ነው። ስድስተኛው ደግሞ ክርስትና ማንሳት አይቻልም። ሰባተኛው ደግሞ ጥምቀት የለም ይላል። ይሄ እንግዲህ የቤተክርስቲያናችን አንዱ በሰሞነ ሕማማት ከማይከናወኑ ናቸው ማለት ነው። ምእመናን አሁን ይህንን በማሰብ ምንድን ነው ትርጉም የሚለውን ሊቃውንቱ አበው እዛው ሰሞነ ሕማማቱ እየተነበበ የአባቶቻችንን ስርዓት በመጠበቅ ከአገልግሎት ሳይርቁ ከቤተ መቅደሱ ወይ ደግሞ ከቅድስቱ ከቅኔው ቅኔ ማህሌት የሚባል ሶስቱ የዛን ቀን እንግዲህ አሁን መቅደሱ ያለበት ታቦተ ሕጉ ያለበት ይዘጋል። የሚከፈተው ሐሙስ ቀን ያ ደግሞ ምንድነው ጸሎተ ሐሙስን በማሰብ ማለት ነው። ከሰኞ እስከ ዓርብ ደግሞ ያለው እያንዳንዱ ትርጓሜ ያለው። ዛሬ ያለንበት ደግሞ ረቡዕ ይባላል። እንግዲህ ረቡዕ በጣም ለየት የሚያደርግ ቀን ነው። ይሄ በኋላ እንመጣበታለን እና በዚህ መልኩ በእነዚህ ከሰባቱም በላይ ብላ ቤተክርስቲያን አስቀምጣ በዚህ መልኩ ቤተክርስቲያን አገልግሎቷን ትቀጥላለች ማለት ነው። መልካም ሌሎች ነጥቦችም ተመልሼ ስለማነሳ ሰፋ ያለ ጊዜም ስላለን ወደ ሐረር ስቱዲዮአችን ሄድና ከአባ ጋር እናወራለን። አባ እስቲ የሚሰማዎት ከሆነ በዚሁ መምህራኑ እንዳነሱት በተለይ ይሄን ሰሞን ምእመኑ በህይወቱ ወይም ደግሞ በየቀኑ በሚያካሄደው የኑሮ ዘዬ ውስጥ ይሄንን የሰሞነ ሕማማት ተግባራት እንዴት አከናውኖ ማለፍ ይችላል? የአንድ ሳምንት ብቻ ሳይሆን ከዚህ ሰሞን የሚወሰድ ስነ ምግባርስ በህይወቱ መርህ ውስጥ አካቶ እንዴት መኖር ይችላል የሚለውን እስቲ አንሱልን። አዎ እንግዲህ እኔ አሁን የሚሄደው ጌታችን እግዚአብሔር የሰውን ልጅ ሲፈጥረው ልዩ ክብር ሰጥቶት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተቀመጠው እግዚአብሔር የሰውን ልጅ በመልኩና በምሳሌው ነው የፈጠረው። ይሄ በእግዚአብሔር መልክና ምሳሌ የተፈጠረው የሰው ልጅ በኦሪት ዘፍጥረት ምዕራፍ 3 ላይ ዲያብሎስ በእባብ ገላ ተሰውሮ ወደ አባታችን ወደ አዳምና ወደ እናታችን ወደ ሔዋን በመምጣት በአባታችን በአዳም በኩል ሳይሳካለት ሲቀር በእናታችን በሔዋን በኩል ተሳክቶለት የሰው ልጅ ሙሉ በሙሉ ይሄንን ያለውን መልክና ምሳሌ ሰው የመሆኑን ነገር አጣ። ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና በዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ እግዚአብሔር እነሆ የሰው ልጅ ወደዛ ወደ መጀመሪያው ክብሩ እንዲመለስ አሰበ። አስቦም አልቀረም። ተገቢ የሆነውን ይህንን ስራ ይፈጽማል ተብሎ የታመነበት አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽሕት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ዓለም መጣ። ስለዚህ መጥቶ እነሆ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ይህንን ሰሞነ ሕማማት ሁለቱ መምህራኖቻችን እንዳሉት ከሆሳዕና ማግስት ከሆሳዕና ቀጥሎ ሰሞነ ሕማማት
የሰሞነ ሕማማት መግቢያ የሆሳዕና ክብረ በዓል። ስለዚህ የካህናት አለቆችና ጸሐፍት ፈሪሳውያን በሕገ ኦሪት የሚመሩ በተለይ ደግሞ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሐናና ቀያፋ እጅግ የከረፉ በሙስና የቤተ መቅደሱን ስርዓት በማበላሸት ብክት ያሉ ስለሆኑ ሁሌ ጌታችንን መድኃኒታችንን ኢየሱስ ክርስቶስን አጥብቀው ይጠሉት ነበር። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ የፋሲካ በዓል ሲያደርጉ ወደ ኢየሩሳሌም ወጣ። በዮሐንስ ወንጌል ምዕራፍ 12 ቁጥር 12 ላይ እንዲህ ይላል፣ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝቦች ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መምጣቱን ሰምተው የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡ። ምን? ጌታ አዳኝ ነው። ጌታ በአዳምና በሔዋን ስተት የሞተው የሰው ልጅ ለማዳን ነው የመጣው። ስለዚህ ምን አሉት? ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። ሆሳዕና ማለት ምን ማለት ነው? አቤቱ አሁን አድን፣ አቤቱ አሁን አቅና ነው። እንዴት ነው የሚያድነን? የሚያድነን በዚህ በሕማማቱ በዲያብሎስና የዲያብሎስ መሳሪያ በሆኑት በአይሁዶች የሚደርስበትን መከራ ስቃይ ገርስሶ እኛን ማሻገር ነው። እኛን የእግዚአብሔር ሕዝብ ማድረግ ነው። እነሆ ዮሐንስ መጥምቁ ዮሐንስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እንዲህ ይላል፣ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። እንግዲህ የእግዚአብሔር መንገድ እኛ ሰዎች ነን ማለት ነው። ኦርቶዶክሳውያንም ሆኑ ክርስቲያኖች ሁሉ የእግዚአብሔር መንገድ ካልሆንን ክርስቶስን ማመናችን፣ ለኛ ብሎ ተሰቃየ ማለታችን፣ ለኛ ብሎ መከራ ተቀበለ ማለታችን ምንም ዋጋ የለው። ዋጋው ክርስቶስ የተቀበለውን መከራ ተግባራዊ በማድረግ የእግዚአብሔር መንገድ መሆን አለብን። ለምን? ቁልፉ ነገር የሰው ልጆች ሁሉ የእግዚአብሔር መንገድ እንዲሆኑ ነው ጌታ የመጣው። ስለዚህ ለአምላካችንም ጎዳና በበረሃ አስተካክሉ ካለ በኋላ የሰው ልጅ ዝብርቅርቅ ሕይወት በተለይ በአሁን ሰዓት በምድር ላይ ያለው የሰው ልጆች ዝብርቅርቅ ሕይወት በተለይ እኛ ኦርቶዶክሳውያን ዝም ብለን በስርዓት በአምልኮ ሕማማቱን በስርዓት ማክበር ሳይሆን እውነት የእግዚአብሔር መንገድ ሆነናል ወይ? ቀጠለው ምን ይላል? ሸለቆ ሁሉ ይሞላል ይላል። ሸለቆ ማለት የስጋ ምኞት፣ ሰው በስጋ ምኞት ዘግጦ ነው ያለው ዛሬ። በአይን አምሮት ዘግጦ ነው ያለው ዛሬ። ገንዘብ አምላክ ሆኗል። በእውነት ጌታ ኢየሱስ ገንዘብ አልሆነም፣ ገንዘብ አምላክ ሆኗል። ስለዚህ ሸለቆ ይሞላል፣ ተራራውና ኮረብታው ዝቅ ይላል። ሰው ዛሬ ትዕቢተኛ ነው። ሰው ዛሬ ሰይጣን ያደረበት ትዕቢተኛ ነው። ስለዚህ ኢየሱስ ክርስቶስ የመጣው ትዕቢተኞች ትሑታን እንዲሆኑ፣ ጠማማው ይቃናል። ሕይወታችን ስንት ጥመት አለው። መቃናት ይቻላል። ሰርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል። ሥጋ ለባሹ ሁሉ በአንድነት ያየዋል። እንግዲህ በዚህ ምክንያት እነሆ ሕማማት የተጀመረው ይሄንን ማዳኑን
ሊሰራ እነሆ እኛ ሊያድነን። ለምን? ለእኛ ለክርስቲያኖች የክርስቶስ ሕማም ነው መድኃኒታችን፣ ጸሎት አይደለም። ይቅርታ ጸሎት አያስፈልግም አላልኩም። አዎ። ስለዚህ ትልቁ ነገር ምእመናኖቻችን ገንዘብ ማድረግ ያለባቸው ዝም ብሎ በአምልኮትና በስርዓት ሳይሆን ጌታችን እኛ የእግዚአብሔር ልጆች እንድንሆን። ምክንያቱም ቅድም ብያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የእግዚአብሔር ልጆች እንሆን ዘንድ አብ እንዴት ያለውን ፍቅር እንደሰጠን ልጁን ነው የላከልንና ስለዚህ ትልቁ እነሆ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያናችን እነሆ የጌታ ሕመም እኛ የእግዚአብሔር ልጆች ልንሆን ነው። ስለዚህ ምእመናኖቻችን ሁላችን ይሄን በማሰብ ነው ማሳለፍ ያለብን። አመሰግናለሁ። መልካም፣ በጣም አድርገን እናመሰግናለን። ተመልሰን እንመጣለን። አባ ሌሎች ነጥቦች እናነሳለን። ወደ ስቱዲዮ መለሳለሁኝ። መምህር ነብዩ ቀደም ሲል በተለይ ምእመኑ ምን ያድርግ እያልን እያነሳን ነበርና ያው እንግዲህ በምድር ላይ ስንኖር በጣም ብዙ ፈተናዎች እንደ ግለሰብ፣ እንደ ሕዝብ፣ እንደ ማህበረሰብ የሚፈትኑን አሉ። አሁንም ቢሆን የሃይማኖትን ወይም ደግሞ ከዚህ ከመንፈሳዊ ስርዓት ጋር ተቀድተው ወደ ህይወት የሚተገበሩ በጣም ብዙ ነገሮች አሉና እንዲህ አይነት ሸክሞች እንዲቀሉልን ምናልባትም ምእመኑ አሁንም በዚህ ሳምንት ከዛም ባሻገር በህይወቱ እንዴት ተርጉሞ ከሰዎች ጋር እንዴት ይኖር፣ እንዴት መልካም ነገር እንዴት አራያ መሆን ይቻላል የሚለውን ሀሳብ ያንሱልን። እሺ፣ ለአባታችንም ሆነ ለክቡር ወንድማችን መምህር ቴዎድሮስ እግዚአብሔር አምላክ ቃሎት ያሰማልን። እንግዲህ በህማማት ወቅት ህማማት ቅድም አባታችን ሲናገሩ እንደነበሩትም ቤተክርስቲያን እንደምታስተምረውም ህማማቱን እንግዲህ ከሆሳዕና ዕለት አንስተን እስከ ዓርብ ድረስ እናከብራለን። ይህ የክርስቲያኖች የአብነት ዕለት ነው። የአብነት ዕለት ነው። መላ ዘመናቸው ክርስቲያኖች የክርስቶስን ህማም በማሰብና የክርስቶስ ያስተማራቸውን ትምህርቶች በልቡናቸው በመያዝና የእርሱን መስቀል ለዘላለም በራሳቸው ውስጥ ተክለው እንደ እርሱ መመላለስ አለባቸው። ክርስቲያን ማለት የክርስቶስ ማለት ነው። እንደ ክርስቶስ የሚያስብ የክርስቶስ የሆነና ለክርስቶስ ያደረ ታማኝ ባሪያ እና ልጅ ነው። ስለዚህ ክርስቲያኖች እንዴት መሆን አለባቸው? በሰሙነ ሕማማት ብቻ አይደለም። ክርስቲያኖች ጠቅላላ በህይወታቸው እንዴት መሆን አለባቸው የሚለውን እንግዲህ ክርስቲያኖች ሰኞ በሕማማት ስናነሳ መርገመ በለስ ብለን እናነሳለን። ሰኞ ጌታችን ኢየሱስ ክርስቶስ ዋርገ እግዚ ኢየሱስ ጌታችን ኢየሱስ ክርስቶስ ከኢየሩሳሌም ወጥቶ ሲሄድ ርህበ ተራበ። ከዛ ወደ ጸበለስ ወደ በለሷ ዘንድ ሄደና ከሩቋ ሲያያት ለምልማ ነበር፣ በጣም አምሮባት ለምልማ ነበር፣ ፍሬ ያላት ትመስል ነበር። በቀረበ ጊዜ ፍሬ አጣባት። ከዛ ኋላ ረገማት። እይኩንንከ ፍሬም ውስቴትኪ፣ ከዚህ በኋላ እንግዲህ ከአንቺ ፍሬ አይገኝብሽ ብሎ ረገማት። ስለዚህ ክርስቲያኖች በውጭ ውበት ብቻ ደምቀው አምረው ተውበው መታየት እንደሌለባቸው፣ ፍሬ ማለት ምግባር ነው። ፍሬ በቤተ ክርስቲያናችን በመተርጉማኑ ሲተረጎም ፍሬ በምግባር ቅጠል በሃይማኖት ይተረጎማል። አንድ ዛፍ ሲሆን መጀመሪያ ምንድነው? ቅጠል ይኖረዋል። አንድ ሰው ምግባር ለመያዝ አስቀድሞ ሃይማኖት ሊኖረው ይገባል። አሚንሰ መሰረተ ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ ይላል ቅዱስ ዮሐንስ አፈወርቅ። እምነት መሰረት ነው፣ ሌሎቹ ህንፃ ወንድቅ እሙንቱ፣ በዚያ መሰረት ላይ የሚታነጹ ናቸው ሌሎቹ። ስለዚህ መለምለም ማለት ሃይማኖት መያዝ ማለት ነው። ሃይማኖት አለኝ ማለት ነው። ፍሬ መያዝ ደግሞ ማለት ምግባር መስራት ነው። ምግባር ትሩፋት መስራት ክርስቶስ እንደወደቀልን ክርስቶስ እንደተነሳ እኛም ወድቀን መነሳት እንዳለብን፣ ክርስቶስ ለእኛ ሲል ጀርባውን ለግርፋት እንደሰጠ፣ ከጠላቶቹ እጅ ውሸት እንደተቀበለ፣ ቢከራከራቸው ይረታቸው ነበረ፣ ሐሰተኞች እንደሆነ ያውቃል። ክርስቶስ በሌላ ጊዜ ፈሪሳውያን በመጡ ጊዜ አሁን እናነሳዋለን ይመልስላቸው ነበር። የዛን ግን አልመለስላቸው። ለምን? ቢመልስላቸው ቢከራከራቸው እንደሚረታቸው ያውቃ ነበር። ስለዚህ ክርስቲያኖች በምግባርና በሃይማኖት ያማረ ውበት እንዲኖራቸው በሰኞ በመርገመ በለስ ላይ ካልሆነ ግን ክርስቲያኖች እንዲህ አይነት ህይወት ከሌላቸው ግን ምን እንደ በለሲቱ ለምልመው ዝም ብለው የሚታይ ብቻ ህይወት ከውጭ ብቻ ያለ ህይወት ካላቸው ግን ወደ መርገምና
ፍሬ ካለመኖርና ወደ እሳተ ገሃነም ወደ መጣ ይደርሳሉ ማለት ነው። ማክሰኞ ደግሞ ሊፈታተኑት የመጡበት ቀን በመባይ ተመኑ ትገብር ዘንተ ለመሆኑ እንደው በምን ስልጣን ነው ይሄን የምትሰራው? ማን ነው ስልጣን የሰጠህ ብሎ ነበር የሰጡት። እንግዲህ ፈሪሳውያን መጥተዋል፣ ሰዱቃውያን መጥተዋል፣ ጸሐፍት መጥተዋል። በዚህ ዕለት በወንጌላችን በአዲስ ኪዳን መተርጉማን ዘንድ እንደሚታተው ከማቴዎስ ወንጌል ምዕራፍ 21 ጀምሮ እስከ 26 ድረስ ያለው የአንድ ቀን ጉባኤ ነው። የአንድ ቀን እምድህረ ይላል። ድህሩ ማክሰኞ ነው ብሎ ይፈታል እና የትምህርት ቀን ነው። የትምህርት ቀን ነው። ትምህርትን በጣም ረጅም ትምህርት ያስተማረበት ነው ጌታ በእነሱ ጥያቄ ተነስቶ። ስለዚህ ወደ ቤተ ክርስቲያን ስንመጣ ለነሱ ሌላ ጊዜ ጌታ ጥያቄዎችን ይመልስላቸው ነበር። ሐዋርያቱን እንኳን ጥያቄ ጠይቀውት አይደለም ለበውክሙኑ ተረዳችሁት ብሎ ይመልስላቸው ነበር። መረዳታቸውን እሱ ጠይቋቸው፣ እነሱ ጠይቀው ሳይሆን እሱ ጠይቋቸው። ያልተረዱት እንደሆነ ከተሰማው ወይም ደግሞ የእነሱን ሐዋርያት ገጽታ ማለት ይተረጉምላቸው ነበር። ይሄ ማለት ይህ ነው፣ ይህ ማለት ይህ ነው፣ የዚህ ምሳሌ ይሄ ነው ብሎ ይተረጉምላቸው ነበር። በዚህ ዕለት ግን ሊጠይቁት መጡና ጥያቄውን ሲያነሱ እኔም ጥያቄ ጠይቃችኋለሁ አላቸው። ለምን ሊፈታተኑት ነው የመጡት። አስቸግሮ ለመጣ አስቸግሮ መመለስ ነው ይላሉ አባቶቻችን። አስቸግረው ነበር የመጡት። አሁን እንግዲህ ክርስቶስን የሰቀሉበት ረቡዕ ዕለት እናነሳዋለን ቀጣይ ላይ በአራት ጉዳዮች ነው። ከአራቱ ጉዳዮች አንዱ ፖለቲካ ነው። ስለዚህ ፖለቲካ ነገር ለማያያዝ ነው የመጡት። ለቄሳር ግብር ምግባር ይገባል ወይ የሚል ነበር ጥያቄያቸው። ወደ ኋላ አመጥተውታል ጥያቄው። ከዛ ኋላ እኔም ጥያቄ ልጠይቃችሁ የዮሐንስ ጥምቀት ከወዴት ነው አላቸው። ከዛ ኋላ አሁን ሴራ መስራት ጀመሩ። ቆይ አንድ ጊዜ እንነጋገርና እንመለሳሉና ሄደው ተነጋገሩ። ከሰማይ ነው ብንለው ለምን አላመናችሁትም ይላል። ደግሞ ከሰማይ ነው ብንለው ቅዱስ ዮሐንስ ለጌታ መስክሮለታል። ነዋ በጉ ለእግዚአብሔር ዘያት ኃጢአተ ዓለም፣ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ መስክሮለታል። ስለዚህ እሱን ካመናችሁ እኔም ማመን አለባችሁ ሊላቸው። ከምድር ነው ደግሞ ቢሉት ህዝቡ ደግሞ አይቀበላቸውም። ተዋረድን እስመ ከመ ነቢይ ሬእዎ ለዮሐንስ፣ እንደ ነቢይ ያዩታልና። ከዛ አናውቅም አሉት። እኔም አላውቅም፣ እንደውም አላውቅም ሰው አልመልስላችሁም። እነሱ አናውቅም ነው ያሉት። እሱ ግን አውቀዋለሁ ግን አልመልስላችሁም። ለምን? ብዙ ጊዜ ነግሯቸዋል። እኔ ከአባቴ ዘንድ ነው የመጣሁት፣ ይህ ስልጣንና የአባቴ ስልጣን አንድ ነው ብሎ ብዙ ጊዜ ነግሯቸዋል። ስለዚህ ምእመናን በልቡናቸው ክፋት፣ ሽንገላ፣ ተንኮል ይዘው ከመጡ የሚጠይቁት ጥያቄ የሚጸልዩት ጸሎቱ ምላሽ አይኖረው። ለዚህ ነው ሊቁ እንዲህ ይላል፣ ጸሎቱ ለመስተቀይም የቂመኛ ሰው ጸሎት ምን አይነት ነው ብለህ ከጠየቀኝ እንደ ዘር ያለ ነው። ዘር ስንዴ ሊዘራ አውቶ ክርስቶስን መስሎ አስተምሮበታል። ያ በሾህ ውስጥ ከወደቀ ያንቀዋል፣ ጥብቅ ያደርገዋል፣ ማደግ አይችልም። የቂመኛ ሰው ሽንገላ ያለበት ሰው ጸሎቱ፣ ጾሙ ሁሉ እንዴት ነው? በሾህ ውስጥ እንዳለ ነው። ስለዚህ በልባችሁ ክፋት፣ ሽንገላን ካላስወገዳችሁ እግዚአብሔርም ጥያቄ አይመልስም ሲል ለተረቡ ዛሬ ይህን ከዚህ በኋላ ያለውን ቀን እተዋለሁ። ለተረቡ እጅግ 3 ነገሮች የተከናወኑበት ነው። ምክረ አይሁድ ነው። የበጎ መዓዛ ቀን ይባላል። ማርያምን ተፍረት ከእግሩ ስር ወድቃ ሽቶ ያፈሰችበት ዕለት ነው። በመጽሐፍ ቅዱስ ይህን ያደረጉ 3 ሴቶች አሉ ማለት ነው። ከነሱ እቺ አንዲቷ ነች። መጨረሻ ደግሞ ይሁዳ ክርስቶስን ለመሸጥ የሄደበት ነው። ይሁዳ ክርስቶስን የሸጠበት ምክንያት የገንዘብ ፍቅር ነው። ቅዱስ አባታችን ሲያነሱት ነበር። እስመ ነዋየ ፍቅር ለሰይጣን ኤረጉ ይላል ደራሲው ሲናገር። ገንዘብ የሰይጣን አሽክላው ነው ይላል። መረማመጁ ገንዘብ መውደድ ከእግዚአብሔር መንገድ ያወጣል። ዓለም የሚረባበሸው 2 ነገር በመውደድ ነው። የመጀመሪያ ገንዘብን በመውደድ፣ ሁለተኛ ውዳሴ ከንቱ በመውደድ አቦ አቦ መባልን፣ አንቱ አንቱ መባልን። ስለዚህ ሁለቶቹ ነገሮች ያስወገደ ክርስቲያን በልቡ ነው ክርስቶስ ያድርበታል። አነ ወአቡየ ንመጽእ ኀቤሁ ወነገብር ምዕራፈ ውስቴቱ ይላል። እኔና አባቴ ወደ እሱ እንመጣለን፣ ከዛ ምዕራፈ ውስቴቱ በልቡ እናድራለን። በእሱ ላይ ምን ካስወገደ ይህንን ገንዘቡን የዓለሙን ሁኔታ ጠቅላላ ማለት ነው። የዓለሙን ሁኔታ ዓለሙን ይናቅ ይተወው ማለት አይደለም። ነገር ግን ከክርስቶስ የሚያስበልጠው ነገር አይኖር። ገንዘቡ ንብረቱ የሚያልፍ ነው። ይሄንን ብዬ ጨርሳለሁ። እንዲህ ይላል ጌታ፣ እናንተ መጀመሪያ መቅደመ ኅሱ ጽድቁ መንግስቱ፣ መጀመሪያ ጽድቁና መንግስቱ ሹ ፈልጉ ወይሉ የተስተከክሙ ሌላው ይጨመርላችኋል ይላል። ከዚያ ልክ ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም እንዲህ ይላል፣
እኛ አስቀድመን ጽድቁን መፈለግ ነበረብን። ገንዘብን ስለፈለግን ወይ እንረክብ አለዛቲ ገንዘቧንም አናገኘውም ከዛ ወይ ለንታክቲ ጽድቁንም ሳናገኘው እንቀራለን። ስለዚህ ምእመናን እንደ በርገ በለስ ለምልመው ከውጭ ብቻ ውበት ኖራቸው መጥፋት የለባቸውም። በሁለተኛ በልባቸው ክፋት ሽንገላ መያዝ የለባቸውም። በሶስተኛ ደረጃ ደግሞ ገንዘብ መውደድን አንቱ መባልን ከልቡናቸው ማስወገድ አለባቸው። ከቤተ ክርስቲያናችንም ከምእመናንም ከካህናትም ዘንድ ይሄ መወገድ አለበት ማለት ነው። ስለዚህ ሰሙነ ሕማማት ይሄን ያስተምረናል። በጣም አድርጌ አመሰግናለሁ። በጣም ጥሩ ትምህርት እያስተማራችሁ ነው ያላችሁት። ምእመናኖች በቤታቸው ሆነው የሚከታተሉ አሉ እና በስልክም ሊሳተፉ የሚፈልጉ አሉ። ወደ መምህር ቴዎድሮስ ከመምጣቴ በፊት አንድ ተመልካችን እናስገባ። ሄሎ፣ ጤና ይስጥልኝ። አቤት። ጤና ይስጥልኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። ማን ልበል? ከየት ነው? እዛይን ከመተማ። እሺ፣ ስለደወሉ በጣም አድርገን እናመሰግናለን። ያው ሰሞነ ሕማማትን መምህራንን እዚህ ጋብዘን እንግዲህ በተለይ ከአስተምሮቱ ጋር የተያያዙ ከእምነቱ አስተምሮት ጋር የተያያዙ በጣም መልካም ሀሳቦች እያነሳን ነው እና ያለ ነው። እናንተ እንዴት እያሳለፋችሁ ነው? እንዴት እየተከታተላችሁ ነው? አዎ፣ ይህ ፕሮግራሙ በጣም አስተማሪና ወቅታዊ ነው። እዚህም ወደ 5 አድባራት አሉ። ፕሮግራሙ ከበረሃማነቱ አኳያ ሰው አልተበገረም። በደንብ እስከ 10 ሰዓት ተኩል እየሄደን ያለ ሰሙነ ማስተርና ሲደቱ አባቶችም አዳር ነው ንባቤውን ይሰጡ ያሉት። በሰሙነ ሕማማት የሚቀርቡ ንባቤዎች፣ ትምህርቶች ሁሉ በደንብ ያለማቋረጥ እየተሰጡ ነው ያሉት። አሁን ማርያም አካባቢ ነው እየደወልኩ ያለው። ፕሮግራሙ በጣም አስተማሪ ነው። በተለይ አባታችን ተጋባዥ አባታችን የተናገሩት የዚህ ዓለም ዝርቅርቅ ነገር ነው ያሉት ነገር በትክክል አሁን አባቶች በሰጠው ሊያስተምሩበት ተከታይ ምዕመናኑን በአስተሳሰብ አንድ ያደርጉ የሚችሉበት ሀሳብ ነው እሳቸው የተናገሩት። ከዚህ አኳያ በተለይ ሁን ያለን የኦርቶዶክስ እምነት ተከታዮች ከዚህ ከሰሙነ ሕማማት ውጭም በዚህ ልክ አስተሳሰባችን የተስተካከለ መሄድ መቻል አለበት። የአንድ ወቅት ጸሎት የአንድ ወቅት አስተሳሰብ መሆን የለበት። ቀጣይነት ያለው አባቶች እያስተማሩ እኛ በኢትዮጵያ ደረጃ ሁሉንም ሃይማኖት እያከበርን የራሳችን ሃይማኖት እያስከበርን እኩል የአንድ ሳንቲም ሁለት ገጽታዎች ሆነን ሀገራችን ወደ ተሻለ ደረጃ ላይ የምናሸጋግርበት ህይወት መሆን መቻል አለበት። መልካም ወቅታዊ ጸሎት፣ ወቅታዊ ስግደት ብቻ መሆን የለበትም እና ትምህርቱ በዚህ ልክ መቀጠል አለበት የሚል ሀሳብ መስጠት ነው። አመሰግናለሁ። በጣም አድርገን እናመሰግናለን። መልካም ጊዜ። መጪው የትንሣኤ በዓል መልካም በዓል እንዲሆንላችሁም እንመኛለን። እንግዲህ አባቶች ያው በቤታቸው ሆነው የታመሙ አሉ። በተለያየ ምክንያት ወደ ቤተ ክርስቲያን መሄድ የማይችሉ ማስገድ የማይችሉ ግለሰቦች አሉና እነሱንም በቤታቸው እንድንደርሳቸው መልእክታችሁ እንዲደርሳቸው ለማድረግ ጭምር ነው ይሄ መርሃ ግብር የምናዘጋጀውና ስለመጣችሁ በድጋሚ በጣም አመሰግናለሁ። ማሳያም ነው ብዬ ነው ስልካቸውን የተቀበልኩት። ወደ መምህር ቴዎድሮስ ስመጣ እንግዲህ ይሄ ሳምንት ሌላኛው ስግደት የሚከናወንበት ነው። አንደኛ ከሱ ጋር የተያያዘውን አስተምሮታዊ ሃይማኖታዊ አስተምሮቱን ከዛ ባሻገር ግን ከዚሁ ከምእመናን ጋር በተያያዘ አሁን ያለንበት ሁኔታ በጣም ብዙ ምቾት የማይሰጥ ለሰዎች ደስ የማይል ሁኔታ ነው ያለው። እርስ በርስ የምንገፋፋበት በጣም ከባድ ጊዜ ነው ብለን መውሰድ እንችላለን እና ይሄን እንዴት ማድረቅ እንችላለን? በተለይ ከዚሁ ሃይማኖታት የሃይማኖት ሳምንታት እንደዚህ ሲሆኑ እንዲህ አይነት በዓላት ሲከበሩ እነዚህን ምሳሌ በማድረግ በሰው ዘንድ መስረጽ የሚችሉ በጎ ነገሮች እንዴት ማምጣት እንችላለን? እንዴት ልማድ ማድረግ እንችላለን? የሚለውን ጨምረን የስግደቱንም አብረን ያንስልን። እሺ፣ አመሰግናለሁ። እንግዲህ መምህራን አባታችንም ክቡር መምህራችንም በደንብ እየገለጹት ነው ያሉት። እጅግ በጣም ይሄ ሰሙነ ሕማማትን በብዙ መልኩ ነው የምናስበው። መምህርም እንደገለጹት ሮብ ላይን በኋላ በደንብ እናየዋለን። በጣም ሰፊ ፕሮግራም አለው። እሳቸውም እንዳሉት መክረ አይሁድ ነው። እንዲሁም ደግሞ ቤተክርስቲያናችን አስተምሮ የእንባ ቀን በመባል ይጠራል። ይሄ የመልካም መዓዛ ቀን ተብሎ ይጠራል። እነዚህ ሶስቱን ነገሮች በኋላ በደንብ ተንተነን እንደ እግዚአብሔር ፈቃድ እናየዋለን። ግን ከዚህ ሁላ ግን በአጠቃላይ ሰሙነ ሕማማትን ስናስብ ስለ ፍቅር ነው ማሰብ ያለብን። መጽሐፍ ቅዱስ በዚህ በአንደኛ ቆሮንጦስ ምዕራፍ 13 ቁጥር 4 ላይ እንዲህ የሚል ኃይለ ቃል እናገኛለን። ፍቅር ይታገሳል ይላል፣ ቸርነትንም ያደርጋልም፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም ይላል። እንግዲህ ምን ለማለት ነው? ይሄን የተናገረው በዚህ በአንደኛ ቆሮንጦስ ቅዱስ ጳውሎስ ነው። ሰሙነ ሕማማትን ስናስብ ስለ ፍቅር ሆነን ማሰብ አለብን። የተጣላነውን በመታረቅ ቂም የያዝነውን በማስወገድ
ወንድማችንን እህታችንን በመውደድ ከዛም ደግሞ አልፎ ይሄ የምናደክመው ስጋችንን በረከት ለማግኘት እስከሆነ ማለት ነው። ለዚህ ነው በቅዳሴያችን ላይ ሁሌ አንድ ትልቅ ሰው ልብ ብሎ ሊሰማ የሚገባው ቃል አለ። በቅዳሴያችን ላይ ስንቀድስ በሰማይ ያለው ልብክሙ ይላል። ልባችሁ በሰማይ ላይ ይሁን ነው የሚለው። መጀመሪያ ኪዳን ከማድረሳችን ከማስቀደሳችን ብዙ ነገር ከማድረጋችን በፊት ልባችንን ለይቅርታ ማዘጋጀትና የፍቅር ሰው መሆን አለብን። መጽሐፍ ቅዱስ እንዲህ ይላል። በዚህ በማቴዎስ ወንጌል በምዕራፍ 5 ቁጥር 22 ላይ እንዲህ የሚል ኃይለ ቃል እናገኛለን። ወንድሙን ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል ይላል። አሁን ወንድማችን ተሳድበን መተን ብንሰግድ እግዚአብሔርን ማሳዘን ነው የሚሆነው ማለት ነው። እህታችን ተሳድበን ብንመጣ እግዚአብሔርን ማስቀየም ነው የሚሆነው። ልንጸልይ ደግሞ ስንመጣ ራሳችን መስጠት አለብን። ይሄ በኋላ እንመጣበታለን። በጸሎተ ሐሙስ ላይ የሚገርም ትልቅ ኃይለ ቃል አለ። በኋላ እንተነትነዋለን። እንዲህ ይላል ጌታችን ሲያስተምራቸው ደቀ መዛሙርቱ ትግቡ ወጸልዩ ከመ ይትባኡ ውስተ ምሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። እንግዲህ አሁን ስንጸልይ ስንሰግድ ጌታን ለማግኘት ነው ማለት ነው። ስለዚህ ጾም ጸሎታችን ከእግዚአብሔር ጋር ለመገናኘት ከሆነ የእርቅ ሰዎች መሆን አለብን፣ የሰላም ሰዎች መሆን አለብን። መጽሐፍ እንዲህ ይላል በዚህ በአንደኛ ዮሐንስ መልእክት በምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም ይላል። አይደለም? ፍቅር የሌለው ነው ያለው። እንግዲህ ያለ ፍቅር የምናደርጋቸው ነገሮች በሙሉ ያለ ፍቅር በስሜት የምናደርጋቸው ሂደቶች በሙሉ እግዚአብሔርን ማሳዘን ነው ማለት ነው። መጀመሪያ ትልቁ ነገር መሰረት ፍቅር ነው። ክርስቶስን ፍቅር ስቦት ነው ኃያል ወልዱ የሚለው ለዚህ ነው። ፍቅር ስለሳበው ነው ክርስቶስ ከዙፋኑ ከመንበሩ ሁሉን ስቦ ያመጣው። የፍቅር ሰዎች መሆን አለብን። ሌላው ስንጠቅልለው ቅዱስ ዳዊት የሚባል መጽሐፍ ቅዱስ ላይ ጌታ እንደ ልቤ ያለው የወደደው ያከበረው የመረጠው ከፍ ያደረገው ይሄ ዳዊት የሚባለው አንድ ትልቅ ቃል ይናገራል። በዚህ በመዝሙር 18:122 ላይ ምስክሮቼ ድንቆች ናቸው ይላል። ይገርምሻል። ነፍሴን ፈለገቻቸዋል። አሁን ለእግዚአብሔር ነፍሳችንን መስጠት እሱ የፈጠረንን ማምለክ ስንጀምር ምስክሮቼ ድንቆች ናቸዋል። የእግዚአብሔር ምስክርነት ድንቅ ነው። ነፍሳችንን ለእግዚአብሔር ደግሞ አሳልፈን እሱ ስለሰጠን እኛ ደግሞ ሁሉ ነገራችን መስጠት አለብን። ከዚህ ይጀምራል። መጀመሪያ ሰሙነ ሕማማት ሰኞ፣ ሰኑይ፣ ስሉስ እያለን ረቡዕ ላይ ያለንበትን ስንተነትነው እስከ ትንሣኤ ሙታን ያለውን ስንተነትነው ፍቅር ነው መመልከት ያለብን። ፍቅርን የእውነት መኖር አለብን። ፍቅርን በእውነት መመስከር አለብን። የመጨረሻውን በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 18 ቁጥር 35 ላይ እንዲላል ወንድምን ይቅር ካላልክ እግዚአብሔርን እንዴት ይቅር በለኝ ትላለህ ይላል። አሁን ወንድማችንን ጓደኞቻችንን ይቅር ሳንል እንዴት ወደ ስግደት፣ ወደ ጾም፣ ወደ መስዋዕት ምን ልናደርግ እንሄዳለን? መጀመሪያ ይህን ነው ማየት ያለብን። አንድ አባት አሉችን ተናገሬ ወደ ሊቃውንቱ እንሄዳለን። በበዓት ይኖራሉ። በዓት ይባላል። በገዳም ጸንተው ይኖራሉ። እና እኛ አባት በገዳም ጸንተው ሲኖሩ ረድ አላቸው ወይ ደግሞ ለገዳሙ ድርጎ የሚያቀርብላቸው ልጅ አለ ለሳቸው የሚታዘዝ እና ሁሌ ድርጓቸውን ሲወስድላቸው እኛ አባት ሁሌ ያለቅሳሉ፣ ሁሌ ያነባሉ። ይገርምሻል። በዚህም ጊዜ ይሄ ልጅ ለምንድን ነው አባቴ የሚያለቅሱት? ምን አድርገው ነው? እርሶ በገዳም በበዓት ጸንተው ነው የኖሩት፣ ድርጎቱን በአግባቡ እየወሰዱ ነው ያሉት። ስለምንድን ነው ሁሌ ሲያለቅሱ ነው የሚወት አላቸው። አይ ልጄ በልጅነት የሰረኩት ሀባብ አለ ወይ ደግሞ የሆነች ነገር አለች፣ ያቺን ነገር ለልጁ እንዳልመለስለት ያቺ ኃጢአቴ ታስለቅሰኛለች አሉ ብለው ይሄን ታሪክ አበው አስተማሩ። ስለዚህ አሁንም እኛ ኃጢአታችን አስለቅሶን እያለ ኃጢአት ሰርተን እያለ እኛ ወደ እግዚአብሔር መቅረብ የምንሄድበትን ነገር ማዘጋጀት እያለብን ሌሎች ነገሮች ለጭንቅላታችን ላይ ያስገብተን ስትረስ ውስጥ ገብተን እግዚአብሔርን የሚያሳዝን ስራ መስራት የለብንም። ሰሙነ ሕማማትን ስናስብ የእርቅ ሰዎች ሆነን እንግዲህ ቴክኖሎጂ አርቅቀውልናል። ስልካችን ባለው ወንድሞቻችን እህቶቻችን ደውለን ለይቅርታ መዘጋጀት፣ ክፋትን ከልባችን ማውጣት፣ ይሄ ዘረኝነቱን፣ አድመኝነቱን፣ ክፋቱን፣ ተንኮልን ማራቅ፣ ከዛ ደግሞ አልፎ የተራቡትን ማሰብ፣ የተቸገሩትን መርዳት፣ በዚህ መልኩ መሄድ አለብን። ሌላው በዚህ ደስ የሚለኝ ነገር ዛሬ ስለጋበዛችሁን እጅግ በጣም እጹብ ድንቅ የሆነች ቀን ነች ዛሬ ሮብ፣ የምትገርም ነች ሮብ። እንግዲህ ሮብ ማለት ቅድም እንደዘረዘር ነው ብዙ ምክንያቶች ያየንባቸው ናቸው። መምህራንም ክቡር አባታችንም በደንብ ይዘረዝሩታል። እንግዲህ ሮብ በጣም የሚለየው ነገር አንድ ነገር አለ። እንግዲህ ቤተክርስቲያን ሄዳችሁ አገልግሉ ሊቃውንቱን ስሙ ያለው ለዚህ ነው። ከሰኞ እስከ ሮብ ያለው ግዕዝ ይባላል፣ የሚዜመው ዜማ ማለት ነው። ሁለተኛው ደግሞ ሐሙስ ላይ ደግሞ አራራይ ይባላል። ዓርብ ላይ ደግሞ ከዓርብ እስከ ቅዳሜ ደግሞ ያለው እዝል ይባላል። ይሄ ቅዱስ ያሬድ ከድጓው ከጾመ ድጓው ከመዋሥዕቱ እነዚህ ሊቃውንቱ አመጣጠው ያመጡልን ምስጢራተ ቤተ ክርስቲያን አንዱ
ቅዱስ ያሬድ ያስቀምጥልን፣ አባቶቻችን ያስቀምጡልን። በዚህ መሰረት ቤተክርስቲያን ይህን አገልግሎት ታገለግላለች እና መጽሐፍ እንደሚለው እናትን ጠይቅ ትነግርህማለች፣ አባትን ጠይቅ ያስተምርህማል ይላል። ቤተ ክርስቲያን ስንዷም ቤት እንዲህ አይነት ታሪክ ያላት ነች፣ እንዲህ አይነት አስተምሮ ያላት ነች እና መምህራኑ ስለ ህሮቡ ትንሽ ገለጽ ያርጉና እኛም የምንጨምርበትን ጨምረን ቦታው እንዳንይዝ ብዬ ነው። አመሰግናለሁ። አይ ጥሩ ትምህርት እያስተማራችሁ ነው። በጣም ነው አመሰግነው። እኔም በጣም ደስ እያለኝ ነው። ወደ አባ እንሄድና ሀረር እስቲ አባ እየሰሙኝ ነው ብዬ ተስፋ አረጋለሁኝ። እንግዲህ ይሄ ሳምንት ክርስቶስ ቃሉን የፈጸመበት በጣም ብዙ ለሰው ልጆች ነጻነት ዋጋ የከፈለበት ነውና ምናልባት እያንዳንዱ ግለሰብ የዚህን ያህል ዋጋ እንደተከፈለለት ቢረዳ ለህይወቱ፣ ለአካባቢው፣ ለጓደኛው፣ ለቤተሰቡ የሚሰጠው ዋጋ ትልቅ እንደሆነ እናስባለንና ከክርስቶስ ካደረገው ተምሳሌትነት ምእመኑ ምን መውሰድ አለበት ይሄን ሳምንትን አስበን ብዬ ነው። እሱን እስቲ ንገሩን። ለኛ ለክርስቲያኖች ዋናው አርአያችን ምሳሌያችን ለኛ ብቻ ሳይሆን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ለቅዱሳን መላእክቶች ለነ ቅዱስ ሚካኤል ለነ ቅዱስ ገብርኤል ለነ መጥምቀ መለኮት ለነ ቅዱስ ዮሐንስ ለቅዱሳን ነቢያቶች፣ ሐዋርያቶች፣ ጻድቃን፣ ሰማዕታት አርአያና ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ እንዲህ ይላል፣ በሁሉ እንገፋለን እንጂ አንጨነቅም ይላል። ለምን? ጌታ በሰራው ስራ እንግዲህ በዚህ ዓለም እኔ እግዚአብሔር ደግነቱ ርህራሄው የሚገርመኝ ሳጥናኤልን ሲፈጥረው ይሄ አሁን ዛሬ ዲያብሎስ ሰይጣን ተብሎ የተባለውን ሲፈጥረው እግዚአብሔር ከሙሉ ዕውቀት ጋር ከሙሉ ማስተዋል ጋር ከሙሉ ብርታትና ጥበብ ጋር ነው የፈጠረው። እሱ ተሳስቶ እግዚአብሔር በሰጠው ሞገስ የኔ ነው ብሎ ተሳስቶ በወደቀ ሰዓት እግዚአብሔር እጅጉን አዝኖ እነሆ ሰይጣን እስከ ዳግም ምጣት ድረስ ይህንን ዓለም እየገዛ ይኖራል። ለምን? መጽሐፍ ምን ይለዋል? የዚህ ዓለም ገዢ ይለዋል። ዲያብሎስ የዚህ ዓለም ገዢ ነው ስንል ሰዎችም በስጋ ምኞታቸው የሚገዛ እግዚአብሔር አይደለም። እግዚአብሔር የሚገዛን በመንፈስ ምኞት ነው። ሰዎችን በአይን አምሮት የሚገዛ ዲያብሎስ ነው። እግዚአብሔር ሰውን የሚገዛው በነፍስ አምሮት ነው። ሰዎችም በገንዘብ እንግዲህ ዛሬ በምድር ላይ እንደው ጸሐፍቶችና ፈሪሳውያን፣ የካህናት አለቆች፣ ማህበራን አይሁዶች አንደኛው ጌታችን ኢየሱስ ክርስቶስን የጠሉት በመቅደሱ ውስጥ ያለ አግባብ ሕገ ኦሪት በማይፈቅደው እነሆ ገንዘባም ስለሆኑ ክርስቶስ ሲመጣብን ለአምልኮታቸው ቀንቶ አይደለም። ክርስቶስ እኮ ይሄን የምናገኘውን ጥቅም ሊያስቀርብን ነው ብለው። ስለዚህ አሁን ዛሬ እኛን ኦርቶዶክሳውያንን የዚህ ዓለም ገዢ ቢገፋን አንጨነቅም ማለቱ ነው ቅዱስ ጳውሎስ። በሁሉ እንገፋለን እንጂ አንጨነቅም። ለምን? የሚገፋን የወደቀው ሳጥናኤል ነው። ምናልባት የሳጥናኤልን መንፈስና የእግዚአብሔርን መንፈስ ያልተረዱ ናቸው የሚገፉን፣ በሽተኞች ናቸው ማለት ነው። ስለዚህ ቅዱስ ጳውሎስ በሁሉ እንገፋለን እንጂ አንጨነቅም ይላል። ደስ ይላል። መገፋት አለ ግን መጨነቅ የለም። እናመነታለን እንጂ ክርስቶስ መከራ ተቀብሎ ሞቶ ስጋውን ቆርሶ ደሙን አፍስሶ የሰጠንን ነፃነት
ሁሌም አንተውም ይላል። ለምን መከራ ሲበዛ? አሁን በአሁን ዘመን እኮ መከራ የለም። ምን መከራ አለ ዛሬ? ምንም መከራ የለም እንዴ። አባቶቻችን እኮ ዛሬ እኮ V8 መኪና ነው መኪናው። እስቲ አስቡት። እያንዳንዱ የሀገረ ስብከታችን ሊቀ ጳጳስ V8 ነው መኪናው። ምን ችግር አለ ዛሬ? ግን በድሎት ፈተና ወደቀ። በድሎት እንዴት ክርስቲያን በድሎት ፈተና ይወድቃል? ዛሬ ሰሜን እንመልከት፣ ደቡብ እንመልከት፣ ምዕራብ እንመልከት፣ ምስራቅ እንመልከት። አገራችን በጣም በተለይ እኔ ማዝነው ልክ እንደ ብሉይ ኪዳን አስተሳሰብ አንድ ሰው ሲያጠፋ ይገደል ይሙት። እንዴ ክርስቶስ እኮ የሞተው ሊያቆም ነው። ስቶፕ። እኔ የሀገራችንን መሪዎች አደንቃለሁ። ሕፃን የደፈረም ይሰቀል ይባላል ዛሬ። እንዲህ ያደረገ ይሰቀል። እንዲህ እኛ አገር እኮ ክርስቲያን መሆናችን እኮ ያጠራጥራል። በእውነት ይቅርታ አድርጉልኝ። ይሄ ነው እንዴ ክርስትና? ለምን በክርስቶስ ሞት ቀርቷል። ስለዚህ እናመነታለን እንጂ ተስፋ አንቆርጥም። ለምን? ልዩ ህይወት ነዋ። ኦርቶዶክስ ልዩ ህይወት እኮ ነው። እምነት እኮ በገንዘብ አይገኝም። መንፈሳዊነት እኮ በገንዘብ አይገኝም። እውነት እኮ በገንዘብ አይገኝም። እውነት እግዚአብሔር ነው። ህይወት እኮ በገንዘብ አይገኝም። ፍቅር፣ የእግዚአብሔር ፍቅር እኮ ሚሊዮን፣ ትሪሊዮን፣ ኳትሪሊዮን አንበሽብሾ አይገኝም። የእግዚአብሔር ፍቅር ሰላም አይገኝም። በገንዘብ አይገኝም። የእግዚአብሔር ሰላም፣ በእግዚአብሔር መደሰት የት ይገኛል? በእግዚአብሔር መደሰት አባቶቻችን ድንጋይ ተንተርሰው፣ ጤዛ ልሰው፣ ዳዋ ጥሰው፣ ድምፀ አራዊትን ታግሰው፣ ግርማ ሌሊትን ታግሰው ሰላም አላቸው። ለምን? የእግዚአብሔር ደስታ ውስጣቸው ስለሆነ፣ እግዚአብሔር ስለተዋሃዳቸው። ትህትናው፣ የዋህነቱ፣ ትዕግስቱ፣ ጽናቱ፣ በጎነቱ፣ ምህረቱ፣ ቸርነቱ። እግዚአብሔር ሆደ ሰፊ ነው። ዛሬ እኮ ዓለምን የቻለው እግዚአብሔር ሆደ ሰፊ ስለሆነ ነው። እግዚአብሔር ሕግ የጎደለ ቢል እያንዳንዳችን አንወጣም። ግን እግዚአብሔር ሆደ ሰፊ ነው። እግዚአብሔር ልበ ሰፊ ነው። እግዚአብሔር ኤልሻዳይ ነው፣ ሁሉን ቻይ ነው። እግዚአብሔር የኃይል መንፈስ ነው፣ የፍቅር መንፈስ ነው። ዛሬ ሌላውን ልተው። በሽበት ራሳችንን ገዝተናል። በሽበት በድቁና ራሳችንን ገዝተናል። በቅስና ራሳችንን ገዝተናል። በምንኩስና ራሳችንን ገዝተናል። አዎ ራሱን የገዛ እንደው የቱ ጋር እንዳለ እንጃ። እግዚአብሔር ግን ራሱን ገዝቶ ዓለምን በጸጥታ እየመራ ነው። ስለዚህ ምንድነው ለማለት የፈለግኩት? እነሆ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ለምን? እዩት። ዛሬ ይህን ሳምንት ጌታ ያደረገው ነው ትልቁ። ሁልጊዜ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መከራ ሞት እንዴ! የኢየሱስ ክርስቶስ መከራ ሞት ከተረሳ ጸሎት አያድንም እንዴ! ጸሎት አያድንም። ምን ጸልየው እኮ የኢየሱስ ክርስቶስን መከራ ሞት ነው ያዳነን። ጾም ሙሴ ሊቀ ነቢያት ሙሴ 40 ጊዜ 3 ጊዜ ጾሟል። ጾም አያድንም። ጾም ቢያድን ኖሮ ጌታ ኢየሱስ መጥቶ መከራ አይቀበልም። ጸሎት ቢያድን ኖሮ ጌታ ኢየሱስ መጥቶ መከራ አይቀበልም። ስለዚህ ለኛ ትልቁ ኃይላችን ምንድነው? መስቀል ነው። ሁልጊዜ ከኛ ደም መግባት አለበት። አንዱ እኔ ባሁን ጊዜ ከምስራቅ ተነስቼ ሰሜን ኢትዮጵያ ሁሉ ዞር ያለው ምንድነው ያየሁት ችግር? ክርስቲያን ሳንሆን ነን ነው የምንለው። እንመርምር ራሳችን። ፎርጅዶች ነን። በእውነት ይሄ ጌታ የሰራው ስራ አልተዋህደንም። እንደገና ወደ ክህነት ብገባ መቼም ካህናትን ለመውቀስ ኃይል የለኝም፣ አቅም የለኝም። ጌታ ግን ይወቅሳል። እንደው በእውነት ዛሬ አናጎኒስጢሱ በውስጡ አናጎኒስጥስ ነው።
ዲያቆኑ ይኖራል። በውስጡ ዲያቆን ነው። ራስህን ጠይቅ። ቄሱ እኔ በእውነቴን ነው እኮ ስማችን በጣም ትልልቅ ነው። በረከተ ቅዱስ እስጢፋኖስ ይድር በላዕሌከ እንዴት በጣም ትልቅ ነው። እስጢፋኖስ ግን የት ሀገር ነው ያለው? ለኔ በረከተ ጳውሎስ ወጴጥሮስ ይድር በላይ እንዴ! አረ ጴጥሮስ የት ነው ያለው? የት ሀገር እንዴ? እነ ጴጥሮስ እኮ በጥላቸው ሙት ያስነሱ ነበር። መቼ ዘረኛ ናቸው እንዴ? ሙት ያስነሱ ነበር። ጳውሎስ መጣ ማለት በቃ ዓለም ተፈወሰ። ስማችን ይሁት በረከተ ጳውሎስ ወጴጥሮስ ነው የምንለው። እንደገና በረከተ እንጦንስ ወመቃርስ እኔ በጣም ይከብደኛል። እኔ በእውነት ልበላችሁ እድሜ ልኬን በኦርቶዶክሳዊ ተዋህዶ ቤተክርስቲያን ነው የምደክመው። በጌታ ሕማም እንደው ክርስቲያን መሆን አልቻልኩም። በእውነት ለምን መሰላችሁ? በድርጊትን ስለማምን በድርጊት ነው ማምነው። በድርጊት ካልሆነ አሁን እኮ በጣም የወደቅነው የተበላሸነው ለምንድን ነው የተበላሸነው? እነሆ ነን ነው የምንለው። መልካም አባ። ስለዚህ ይሄ ስለሆነ እባካችሁ እስቲ ራሳችንን እንመልከትና እንዳው አንደጋግመው ለቤተ ክርስቲያናችንን ፈውስ አምጪ እንሁን። ራሳችንን እንመልከት። ለሀገራችንን ፈውስ አምጪ እንሁን። ምን ለማለት ነው? ሁሌ የኢየሱስ ክርስቶስን መሞት በስጋችን መጨመር ነው። አመሰግናለሁ። በጣም አድርጌ አመሰግናለሁ። የመጨረሻ የእንኳን አደረሳችሁ መልእክትን በዛው እንዲሰጡ የማጠቃለያ ያመጣለሁኝ። ወደ መምህር ነብዩ መጣለሁኝ። ቀደም ሲል በጣም ጥሩ ሀሳቦች እየተነሱ ነበረ። ከሚቀጥሉት ከዛሬ ጀምሮ ከሮብ ጀምሮ ሐሙስን አንስበን እስከ አርብና እስከ ትንሳኤው ድረስ የሚቀሩ ቀናት አሉ። ምእመኑ በዛ ቀን ምን እንዲያደርግ ይመከራል? ሃይማኖቱስ ምን ይመክራል? ከዛ ጋር ያይዘው ቀደም ሲል የሚያቋረጥናቸው ሀሳቦች ስላሉ ነው። ያው ቀደም ሲል ምእመኑ ምን ያደርጋል የሚለው ነው በብዛት እያነሳ ያለሁት። ምክንያቱም ያው ከስብከቱ ባሻገር ሰው በህይወቱ እንዲተረጉመው እንዲኖረውም ስለምናስብ ጭምር ነው። እሱን ለማንሳት ነው። መቀጠል ይችላሉ። እሺ፣ ቅድም እንግዲህ እስከ ረቡዕ ያለውን ለማየት ሞክረናል። አሁን ደግሞ እንደ ጥያቄው ሐሙስን፣ አርብን፣ ቀዳም ስዑርንና ትንሳኤን ለማየት እንሞክራለን ማለት ነው። ከዚህ በፊት ስለተናገሩ አባቶቻችንም የአምላክ ቃሎት ያሰማልን። እንግዲህ ሰው ካውድ አውጥቶ እንዳይተረጉመው ልብ ልንለው ይገባል። አባታችን ብዙ ሀሳብ ሰጥተዋል። ይሄ ካውድ ወጥቶ እንዳይተረጎም ግን ልብ መባል ያስፈልገዋል ማለት ነው። ይሄንን እንደ ማሳሰቢያ መስጠት ፈልጋለሁ። መልካም። ወደ ጥያቄው ካለፍን ጥያቄው እንግዲህ ሐሙስ ዕለተ ሐሙስ ድምረ ተረቡን ለማየት ሞክረናል። ይሄ ዕለት ምክረ አይሁድ ይባላል። ከዚህ አንደው ጥቂት ዳሰነው እንለፍ። ለተረቡ እንግዲህ ዛሬ ሶስት ነገር የተፈጸመበት ነው። ሰኞም ማክሰኞም መክረዋል። አይሁድ መክረው ዋፈድፈዱ ምክረን አበዙ። ሰኞና ማክሰኞ ግን የሆነ መቋጨት አልደረሱም። እንዴት ብለን እናያዘው የሚለው ረቡዕ ግን አብሮ ሲያገለግል የነበረው ይሁዳ ተማሪ የነበረው ይሁዳ ሙት እንዲያስነሳ ድውይ እንዲፈውስ ስልጣን የሰጠው ይሁዳ ካደው እና እንደውም ሊቃውንቱ እንዲህ ይላሉ። በዚህ በቅዳሴ ማርያም ላይ እንዲህ ይላል። ኦ አውጣይሁ ለዘንተ ውስጥ ወአባይሁ ለዘንተ አፍአ፣ ከውስጥ ያለውን የምታወጣ ከውጭ ያለውን የምታገባ ይላሉ። በዚህ ዕለት ይሁዳ የካደበት ምክንያት ይገርማቸዋል። በጣም ተልካሻ ምክንያት። አንዲት ሴት መጣ ማርያም ሀጢት እንተፍረት ይላቸዋል። ሽቶን ስላመጡ ማርያም እህት አልዓዛርንም ማርያም ሀጢትንም ዛሬ የምናነሳት ማርያም እንተፍረት ይላቸዋል። ሽቶ ይዘው ስለመጡ ነው። እፍረት ማለት ሽቱ ማለት ነው። ሽቶ ያመጣችው ማርያም ማለት ነው። እና መጣችና ከእግሩ ስር ብዙ ታሪክ አለው። ዘማ ነበረች፣ ዘማዊት ሴት ነበረች። እና ከዕለታት በአንድ ቀን ከፊት ለፊት ቁማ ልብሷ ለብሳ ነጭ ሐር ትለብስ ነበር ይላል ቅዱስ ዮሐንስ አፈወርቅ። ነጭ ሐር ለብሳ ሽቶ ዘግባ ወይም ተቀብታ ከመስታወት ፊት ቆመችና ከዛ ላ ተዘክሮ መጣባት በህሊናዋ ላይ። እንዴ ይሄን ሰውነት እንደዚህ ባምር ወደ መሬት እገባለሁ፣ ሽታዬ እንደዚህ ለሰው
እጅግ ደስ የሚያሰኝ ቢሆን ከጥቂት ጊዜ በኋላ ግን ከረፋለሁ። በጣም ሰዎች ይወዱኝ የነበሩት ይጠሉኛል። ተዘክሮ ሰው ከሞተ በኋላ እገሌ ከቤቱ ወጣ አይባልም። አስከሬኑ ከቤቱ ሊወጣ ነው ተብሎ ነው እንግዲህ የሚቀበረው። ሰዎች ከሞቱ በኋላ ይከረፋሉ፣ ይሸታሉ። በእውነቱ በዚህ በመጽሐፈ ገነት ላይ የምናየው ታሪክ አለ። አንድ ሰው በኃጢአት ሊወርቅ ነበርና በኋላ ሊወርቅባት ያሰባት ሴት ትሞታለች፣ ታርፋለች። ከዛ ከሞተች በኋላ ከ3 ቀን በኋላ አስከሬኗን ይከፍትና ያንን መቃብሩን ይኸውልህ ክብርህን ልታጣበት የነበረው ስጋ ይሄ ነው አለ። ለምንድን አጥንቱ ተከስክሶ እጁ ፈስቶ ለአፍንጫ የሚከረፋ ላይን የሚያስጠይፍ ነገር ነው ያየው። ሰው ልጅ ከሞተ በኋላ እንደዚህ ነው። ሰው አሁን ምእመናን ሁሉ ጊዜ በልቡናቸው ሊያስበው የሚገባው ተዘክሮ ሞት ነው። የሰው ምጽአቱ ሞት ነው። አሁን መቼ ነው ምጽአት? ከ2000 ዓመት በኋላ ነው፣ ከ500 ዓመት በኋላ ነው የሚል አይደለም። ሰው የሰው ምጽአቱ እለቱ ነው፣ እለተ ሞቱ ነው። በምጽአት የሚፈረድበት ፍርድ እስከ ሞቱ ድረስ የሰራው ስራ ነው። በሰራው ስራ ነው የሚፈረደው። በሰራው ስራ በጾመው ጸሎት፣ በጸለየው ጸሎት፣ በጾመው ጾም ቅድም አባታችን የተናገሩ ነበር። የተናገሩበት አውድ ሌላ ነው። በመልካም እሳቸው ይዘውት በመጡት አውድ ነው። ነገር ግን የሰው ልጅ አብሮ ከጾሙ ጋር ምን መያዝ አለበት? ምግባር መያዝ አለበት። ምግባርን ይዞ ቅድም እንዳልነው ማለት ነው ፍሬ ማፍራት አለበት። ስለ በለስ ስናወራ ለምልማ ግን ፍሬ ያልያዘች ነበረች አይደለ? ስለዚህ የጾሙ የጸለዩ ነገር ግን ፍሬ ያልያዙ ከሆኑ ይሄ አያድንም። ብቻ አንድ ሰው አለመስረቁ ብቻ አያድነው፣ መመጽወት አለበት እና ስናመጣው ተዘክሮ ሞት በህሊናዋ ተዘክሮ ሞት መጣባት። ከዛ ኋላ ምን ያደርጋል? ፈራሽ በስፋሽ መሆን አወጣችና ከሽቶ ዘንድ ሄዳ ሀብቷ ንብረቷን ሁሉ ሰጥታ ይላል 300 ወቄት ወርቅ የሚያወጣ ገንዘብ ያለው ሽቶ ይዛ መጣች እና ከእግሩ ላይ ሰብራ ነው የሚለው ነው፣ ከፍስ አይደለም፣ ሰብራ ከእግሩ ላይ አፈሰሰችለት። ከዛ ይሁዳ አምና እንዴ ይሄ ሽቶ እሱ ከሚቀባው እኮ ተሽጦ ለነዳያን ቢመጸወት ቆንጆ ነበራል። እና ደስ ይለኛል። ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ አይ አሁን እኮ አኮ ዘያጽሕቅዎ ለነዳያን አላስመ ሰራቂ ውእቱ ይላል። አሁን እንዲህ ብሎ እኮ ነዳያን እንደዚህ ቢደረጉ እንደዚህ መልካም ነው የሚለው እኮ ይላል ስለ ነዳያን ስለሚጨነቅ አይደለም ይላል ወንጌላዊ። ሌባ ስለሆነ ነው ይላል። ሌባ ነበር እንግዲህ ብዙ ተተውለት ነበር። እስመ ለዘ ብዙሃ ማህጽንዎ ብዙሃ ያስስዎ። ብዙ ከተውለት ሰው ብዙ ይፈልጉበታል። ብዙ ከሰጡት ሰው ብዙ ይፈልጉበታል። ይሁዳ ብዙ ተተውለታል። አባቱን ገሎ የሰለበ ነው፣ ሰልቦ የገደለ ነው። እናቱን ያገባ ነው። እግዚአብሔር ወልድ ግን እንዲህ ብሎታል፣ ታድገ ለከ ኃጢአትከ፣ ኃጢአት ተሰረየልሃል። እናቱንም ታድገ ለከ ኃጢአትኪ፣ ኃጢአትሽ ተሰረየልሻል ብሏታል። ብዙ ነገር ተተውለታል ይሁዳ። ያንን አላስታወሰም። ግን ከ300 ወቄት 30 ዲናር ትመጣ ነበር። ያቺ ነች ያሳሰበችው። ስለዚህ እሷ ወደ ቤት ስትገባ የብዙ ዓመት ኃጢአቷ ሲተውላት 3 ዓመት ከ3 ወር አብሮ ሲያገለግል የነበረው ይሁዳ ወጣና ከምክረ አይሁድ ገባ። እናንተ ክርስቶስን ለመያዝ እንደምትመክሩ አውቃለሁ፣ እኔ አሳልፌ እሰጣችኋለሁ። እንዲህ አላቸው፣ ዘእስምዕዎ ኪያሁ ውእቱ አዙ አላቸው። የምስመው እሱ ነውና እሱን ያዙት አላቸው። ለምን ሊቃውንት አባቶቻችን ሲተርኩ ይሴኒ ላህዩ እምሩ ደዋ ለመያው የጌታችን መልኩ እጅግ የሚያመራ ከሰው ልጅ ሁሉ የተለየ መልክ ነበረው። ነገር ግን በእድሜ ከቅዱስ ዮሐንስ ወንጌላዊ ጋር ተቀራራቢ እድሜ ነበራቸው እና አንዳንዴ ያሳስቱ ነበር። ስለዚህ ፍርዱ ከባድ ስለሆነ ተሳስተው እንዳይዙት በዚህ ምክንያት በርተው ነበር። በአራት ምክንያት ለመያዝ ይፈልጋሉ። የመጀመሪያው ምክንያት ዘርዘር አድርገን ለማየት ያክል የመጀመሪያው ምክንያት ወይ አሪ ርሶ ምስለ እግዚአብሔር ራሱን ከእግዚአብሔር ጋር ያስተካክላል ነው ነበር፣ የእነሱ ህግ ነው። ሁለተኛ ዘይስዕር ሰንበትን ይሰራል ይሉ ነበር። ሶስተኛ ንስትው ወለዝንቱ ቤተ መቅደስ ወበሰሉስ መዋል አነስኦ ብሏቸው ነበር። ይሄን ቤተ መቅደስ አፈረሱት፣ እኔ በሶስተኛው ቀን አነሳዋለሁ። ውቱሰ ይቤሎሙ በእንተ ቤተ ስጋሁ፣ እሱ ግን ስለ ስጋው ይላቸዋል። እሱ ያላቸው ግደሉኝ፣ እኔ ግን ግደሉኝ፣ ቅበሩኝ፣ እኔ ከ3 ቀን በኋላ እነሳለሁ ለማለት ነው። ይሄን ያሉ እነርሱ ግን በ46 ዓመት ታንጽ ዝንቱ ቤተ መቅደስ፣ ይሄ ቤተ መቅደስ እኮ የተሰራ በ46 ዓመት ነው፣ አንተ በ3 ቀን ታነሳዋለህ እያሉ ይዘባበቱበት ነበር። ሶስቱ ሃይማኖታዊ ምክንያት ነው። የመጨረሻ ሶስቱን የሃይማኖታዊ ምክንያት የተገዙት አይሁድ በሮም ስለነበረ ሮሞች ባይቀበሉን አሉና ንጉስ ነኝ ይላል አሉ። ክርስቶስ ንጉስ ነኝ ብሎ ያውቅ ንጉስ እንደውም በአንድ ጊዜ ወፈቀዱ ያንግስዎ ሊያነግሱት ፈለጉ። ከዛ ኋላ ወተግህሰ እምየ ከዚያ ፈቀቅ አለ። ክርስቶስ ንግስናን አይፈልግም።
መንገስን አይፈልግም ነበር። ንጉስ ነኝ ብሎም አያውቅም ነበር። የባህሪ ልዑለ ባህሪ ነው። የነገስታት ንጉስ ነው። ስለዚህ ይሄ ነው ረቡዕ የሚተረከው። ሐሙስ ክርስቶስ ራሱን የሰጠበት ዕለት ነው። በህብስት አምሳል ስጋውን አንስቶ ባረከው፣ ፈተተው፣ ውሃውን ላረገው ስጋውን ህብስቱን አንስቶ ባርኮ ቅዱስ የሰጠበት ነው። እንግዲህ ተካፍለው ነው የሚጽፉት። ቅዱስ ማቴዎስ የማክሰኞውን ትምህርት ረጅም አድርጎ ሲጽፍ፣ ቅዱስ ዮሐንስ ደግሞ ወደ 5 ምዕራፍ ያህል ደግሞ የሐሙስን ትምህርት ይጽፋል። ክርስቶስ ረጅም ትምህርት ያስተማረበት ዝቅ ብሎ እግራቸውን ያጠበበት የሐዋርያት ጥምቀት የተፈጸመው ከዚህ ላይ ነው። ብዙ ጊዜ ጥያቄ ስለሚነሳ ነው ማለት ነው። የሐዋርያት እግራቸው የታጠቡበት እንደ ሥርዓተ ጥምቀት ተወስዶላቸዋል። እነሱ ህብስት ስጋውን የበሉበት ደግሞ የጠጡበት የብሉይ መስዋዕት ያለፈበት ቀን ነው። እንግዲህ የሚሾምና የሚሾም ሰው ይቀመጣል፣ የሚሻረው ሰው ይቀመጥና እንዲህ ይባላል። አንተ እስካሁን አገልግለሃል፣ እግዚአብሔር ይስጥልን። እንግዲህ ደግሞ አሁን የሚተካ ሰው ይሄ ነው ይባላል። ክርስቶስ እንደዚህ ነው ያደረገው። ወቅለምቱን አምጡ አላቸው። በጉን አረዱ፣ አጎራረዱ። የፋሲካን በዓል አደረጉ። በዓለ ፋሲካ ሐሙስ ነው። እነሱ ከእስራኤል የወጡበትን ፓሳህ ይባላል። እንግዲህ በዕብራይስጡ ማለፍ ማለት ነው። ያለፉበት ሞቱን ያለፉበት ቀን ነው። ለአዲስ ኪዳን ምእመናን ደግሞ ከሞት ከዲያብሎስ ያለፍንበት ባሕረ ገሃነም የተከፈለበት ዕለት ነው። ስለዚህ በዚህ ዕለት ጌታችን ኢየሱስ ክርስቶስ ያንን የብሉይ ኪዳኑን መስዋዕት ያሳለፈበት፣ የአዲስ ኪዳኑን መስዋዕት ያስቀጠለበት የጀመረበት ዕለት ነው። እንዲህ ብሎ ይህ ስጋዬ ነው፣ ይህ ደሜ ነው፣ እንኩ ብሉ ብሎ ሰጣቸው። እነሱም በልተውታል፣ ጠጥተውታል ማለት ነው። በዚህ ዕለት የትህትና ቀን ነው። ልዑለ ባህሪ ሲሆን ክቡር ሲሆን ዝቅ ብሎ እግር ያጠፈበት ዕለት ነው። ዝቅ ብሎ እግር ያጠፈበት። እንደው እኔ መምህር ትሉኛላችሁ፣ አዎ ነኝ። ነገር ግን እኔ መምህራችሁ ሲሆን ዝቅ የእግራችሁን እንዳጠብኩ ከማሁ ግበሩ ለቢጽክሙ፣ እንዲሁ ከማሁ ግበሩ ለቢጽክሙ፣ ለጓደኞቻችሁ፣ ለባልንጀሮቻችሁ፣ ለሚያንሷችሁ ሁሉ እንዲህ አድርጉ። ዘይፈቅድ እምኔክሙ ይኩንክሙ ሊቀ ይኩንክሙ ገብረ። በእናንተ ላይ አለቃ መሆን የሚፈልግ ሰው ቢኖር የእናንተ ታዛዥ ሁን። ለምንድን? በመታዘዝ ነው አለቅነት የሚገኘው። ከፍ ከፍ በማድረግ ራስን ከፍ በማድረግ ርሶ ያስር ራሱን ከፍ ከፍ ያደረገ ይዋረዳል ብሎ ክርስቶስ ትሕትናን የሰራበት ነው። ስለዚህ ቤተ ክርስቲያን በትሕትና ውስጥ ያለች ነች። ልሾም አትልም። አባቶቻችን ሹመትን አይፈልጓትም ነበር። ተደብቀው ነበር የሚቀመጡት። በግድ ተይዘው ሾሙ ነበር። በቤተ ክርስቲያን ውስጥ ያሉ ሰዎች ልታይ አይሉም። ትምህርታቸው ጌታችን ረስኩ እንደዚህ ይላል፣ በተራራ ያለች ሀገር መስተወር አትችልም። የትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ የታነጸች ሀገር ምን መስተወር አይቻላትም። እንዲህ እንደሆነ ሁሉ የእናንተ ስራችሁ ይገልጻችኋል ነው ያላቸው። ስለዚህ የምእመናን ስራቸውን የሚገልጻቸው ትሕትና ሊኖረን ይገባል። ሐሙስ ጌታችን በዕለተ ሐሙስ ያስተማረን ትሕትና ነው። ዝቅ ብሎ እግር ያጠበበት ቀን። ዕለተ ዓርብ ለሁላችን ቤዛ የሆነበት ቀን፣ ራሱን አሳልፎ የሰጠበት ቀን። ዘበንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ፣ ለቤተ ክርስቲያን ብለህ በጥፊ ተመታ፣ ምራቅ ተቀበልክ። ታላቁ ቅዱስ ሄራቅሊስ እንዲህ ይላል፣ ወገብሪ ጸፍኦ፣ ማልኮስ የሚባለው ሰውዬ የመጣ በጥፊ መታዋል። ወጲላጦስ ይስአሎ፣ ጲላጦስ እውነት ምንድን ነው ብሎ ይጠይቀዋል። ወፍጡራን ይርዕዱ በቅድሜው፣ ፍጡራን በፊት ለፊቱ ይርዳሉ። በዚህ ዕለት ሞት የሞተበት ቀን። ወአብጠለ ሞተ በሲኦል ወሰዓረ መርገመ በዲበ መስቀል ወነሰተ ሙስና ሙስተ መቃብር የሚባልበት ቀን። በመስቀል ላይ ሆኖ መርገምን ያጠፋበት ቀን፣ የመቃብርን ማጥፋት ያጠፋበት ቀን፣ ሞት የሞተበት ቀን፣ የባሕረ ሲኦል የተከፈለበት ቀን። እስራኤላውያን ባሕረ ኤርትራን ከፍለው ተሻግረው ምድረ ርስት እንደገቡ አዳም ከነ ልጆቹ ተሻግረው ወደ መንግሥተ ሰማያት የገቡበት ቀን። ይሁዳ የወደቀበት ቀን። ፈያታዊ ዜማን 3 ሰዓቱን ተጠቅሞ የዳነበት ቀን። 3 ዓመት ከ3 ወር የከሰረበት ዕለት 3 ሰዓት ያከበረበት ቀን ነው ዕለተ ዓርብና ክርስቶስ ራሱን የሰዋበት ዕለት ነው። የምእመናን ልቡና የምእመናን ዋና ዓላማቸው ይህ ነው። ሕማማቱን ይህንን ብዬ ነው የምጨርሰው። ሕማማት የመጨረሻው ዕለተ ዓርብ በእውነቱ ለክርስቲያኖች ልብ ራስ ነው። ምእመናን ሁልጊዜ ክርስቶስን እያስተው መኖር አለባቸው። በክርስቶስ የተሰቀለበት ቦታ ምን ይባላል? ጎልጎታ፣ የራስ ቅል ቦታ ማለት በእያንዳንዱ የክርስቲያን ልቡናና ራስ ጭንቅላት ላይ ክርስቶስ እንደተሰቀለ ሆኖ መታየት አለበት። ክርስቶስ እንደተሰቀለ ሆኖ የሚያይ ክርስቲያን ኃጢአትን መስራት፣ በሙስና መውደቅ፣ በደልን መስራት፣ ሰውን መግደል፣ ዘረኝና አይሆንም። ለሁሉም ነው የተሰቀለው። ስለዚህ ከዚህ በእውነቱ የተባረከ እግዚአብሔር ለሰማይ በጣም ደስ የሚል የሚገራርም
ጥሩ ሀሳብ፣ ደስ የሚል አስተምሮት ነው እያስተማራችሁ ነው ያላችሁት። በጣም ነው የምናመሰግነው። ወደ መምህር ቴዎድሮስ እያጠናቀቅን ስንመጣ ነው ያነሳቸው ቀሩ የሚሉ በተለይ በዚህ ሳምንት ሊተገበሩ ከመመኑ ጋር ሊያያዙ የሚችሉ ሀሳቦችን እስቲ እናንሳና እያጠቃለልን ስለሆነ ነው በዛውም ትንሳኤውን አንስተን እንቋጫለን። እሺ አመሰግናለሁ። በድጋሚ እንግዲህ ሊቃውንቱ በደንብ እየተነተኑት ነው። የሚሰሙንም እንግዲህ መስማት አለባቸው። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላሉ አበው ሲያስተምሩንና እንግዲህ እየጻፉም ያሉ ወንድሞች ካሉ በደንብ የሚያበክረው መጻፍ አለባቸው። ረቡዕ እንግዲህ መምህራችንም አባታችንም እንደገለጹት መክረ አይሁድ ተብሎ ይነሳል። እሳቸውም ሳያነሱት እንደው ቀንጨብ እናድርገው ብለን ነው። መምህር አንድ ነገር ላድርግ። የሀረር ስቱዲዮ ያሉት እንግዳችን ትንሽ ቴክኒካል ችግር ስለገጠመን እሳቸውን እናሰናብታቸውና እኛ እዚህ ሆነን አጠቃለን እንወጣለን። አባ ይሰማዎት ከሆነ እንግዲህ መጪው ትንሳኤ ነው። በዛውም እንኳን አደረሳችሁ መልእክት አስተላልፉልና የመጨረሻ አጠር ያለች ሀሳብ ያንሱልን። ኔትወርክ ሊቋረጥብን ስለሆነ ነው። እሺ እንግዲህ ምንድነው ማጠቃለያው? መቼም ትልቁ አሁን የሕማማቱን ሳምንት ስንዘክር መቼም ሕማማቱን ተግባራዊ በማድረግ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ መቼም ትልቅ ነገር የተናገረው ቃል አለና አሁን ምንድነው ሃይማኖት ይሄ አሁን መምህራኖቻችን የተናገሩት ከሰኞ ጀምሮ ማክሰኞ፣ ረቡዕ መቼም እኔ እነዚህን ቀናቶች ይሄ ተደርጎበታል ብዬ ለማለት ያለፍኩት እነሱ ስላሉት እኔ ደግሞ ወደ ተግባሩ ሊሄድ በሚል ነው የኔ ስራ እና እኔ ወደ ተግባሩ ምክንያቱም ቲዮሪው እንደ ቲዮሪነት ይያዛል። ቲዮሪው ደግሞ ወደ ተግባር ሲወስደን ያው ይሄ የመንፈስ ዓለም ነው፣ የሳይንስ ዓለም አይደለም። በመንፈሱ ዓለም ደግሞ ፍሬ ነው የሚፈለገውና በሉቃስ ወንጌል ምዕራፍ 14 ቁጥር 25 ጀምሮ ብዙ ሕዝብም ይከተሉት ነበረ። ዘወርም ብሎ እንዲህ አላቸው ጌታ፣ ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቱን አለና የራሱን ሕይወት እንኳን ሳይቀር ባይጠላ ማለት የሥጋ ምኞቱን ሙሉ በሙሉ ባይጠላ ማለት። ለምን አሁን ጌታችን ኢየሱስ ክርስቶስ በዚህ በሕማማት በመለኮታዊ ሥጋው መከራ የተቀበለው ለኛ ጠላታችን የኛ ሥጋ ነው። እያንዳንዳችን ማስተዋል አለብን። ለኔ ጠላቴ የኔ ሥጋ ነው። ስለዚህ እኔ ኢየሱስ ክርስቶስን ለማግኘት ኢየሱስ ክርስቶስ ለኔ የተቀበለውን መከራ ለኔ ምንድነው? መንገድ ነው። ለኔ ምንድነው? ሕይወት ነው። ለኔ ምንድነው? እውነት ነው። ከዚህ ሌላ የለም ነው። ንባብ ይገላል፣ ትርጓሜ ግን ሕይወት ይሰጣል። እና የራሱን ሕይወት እንኳን ሳይቀር ባይጠላ ማን ነው ዛሬ የራሱን ሕይወት እየጠላ ያለ? በሐዋርያቶች ዘመን እኮ ሐዋርያቶች ቤታቸውን እየሸጡ ንብረታቸውን እየሸጡ ለምን? መከራ ሊቀበሉ ስለሆነ። መቼም ሰው ቤቱን ሲሸጥ ፀሐዩ፣ ዝናቡ፣ ውርጩ፣ ችግሩ ይደርስበታል። ግን በሐዋርያቶች በቅዱሳን ሐዋርያት ሕይወት እንደዚህ መሆኑን ስለተረዱ፣ ስለዚህ በዚህ አማካኝነት የራሱን ሕይወት እንኳን ሳይቀር ባይጠላ የኔ ደቀ መዝሙር ሊሆን አይችልም። ዘጋው። የመጨረሻው ማንም መስቀሉን ተሸክሞ በኋላዬ የማይከተለኝ ደቀ መዝሙሬ ሊሆን አይችልም ብሎ እንግዲህ እዛ ጋር በሁለት ነገር ይዘረዝረዋል። አንድ ሰው ግንብ መስራት ወይም ደግሞ በዚህ ዓለም ስራ መስራት በእግዚአብሔር ጀምረን
በእግዚአብሔር እንደምንጨርስ። እንደገና አንድ ንጉሥ ደግሞ 2000 ሰራዊት ይዞ ከሚመጣበት ከ1000 ሰራዊት ጋር እንዴት አድርጌ ነው የማሸንፈው ብሎ የማይመክር ማን ነው? እንግዲያስ ከሩቅ እያለ እርቅ ይለምናል። እንደዚሁ ማንም ከእናንተ ያለውን ባይተው የኔን መከራ ሞቴን ገንዘብ ባያደርግ ደቀ መዝሙሬ ሊሆን አይችልም። ጨው መልካም ነው። ጨው አልጫ ቢሆን በምን ይጣፍጣል? ክርስትና መልካም ነው። ዛሬ ሕማማቱን ስናከብር በክርስቶስ መከራ የመጣልን ጸጋ ካልተላበስን አልጫ ነው የምንሆነው። ስለዚህ ጨው መልካም ነው። ኦርቶዶክሳዊነት መልካም ነው። ግን ጨው አልጫ ቢሆን በምን ይጣፍጣል? ኦርቶዶክሳዊነት አልጫ ቢሆን በምን ይጣፍጣል? ለምድርም ቢሆን ለፍግም መቀለያ ቢሆን አይጠቅምም፣ ወደ ውጪ ይጣላል። ስለዚህ ይህ ስለሆነ እንግዲህ እኔ ትኩረት ያደረኩት መምህራኖቻችን ስርዓቱ ላይ ሲያደርጉ፣ እኔ ደግሞ መቼም ያው ባህታዊና መኖክሴ እውነቱ ላይ ስለሆነ እግዚአብሔር አምላካችን ሕማማቱን ሕማማችን አድርገን መከራ ሞቱን መከራ ሞታችን አድርገን በዚህ ከስጋ ምኞት ወደ መንፈስ ምኞት እንድንወጣ ከዓይን አምሮት ወደ ነፍስ አምሮት ብቅ ብለን እንድንወጣ ገንዘብ ከመመካት እግዚአብሔርን በመመካት የእግዚአብሔር ልጆች ሆነን እንድንኖር የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አብሮን ይሁን። አመሰግናለሁ። ደህና ዋሉ። በጣም አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። መልካም በዓል ይሁንልዎት። መልካም ጊዜ፣ ጥሩ ጊዜ፣ ጥሩ ሀሳብ፣ ጥሩ ምክር ነው የሰጡን። በጣም አድርገን እናመሰግናለን። መምህር ቴዎድሮስ በጣም ይቅርታ፣ ያው ቴክኒካል ችግር ስላለ ነው። ቀደም ሲል ያነሱትን ሀሳብ መቀጠል ይችላሉ። እዚሁ እናጠናቅቅ። እሺ፣ አመሰግናለሁ። አባታችን ትልቅ እንደ እድሜያቸውም እንደ ቃለ እግዚአብሔራቸውን በጣም ይጣፍጣልና አባቶቻችን እንግዲህ ከታች ላይ ባንመረቅም ጸጋቸውን ያብዛልን እንላለን። በረከታቸው ይደርስልናልን። አባቶች ሲኖሩ፣ ትልቅ ሰዎች ሲኖሩ ደስ ይላል። ምንድነው ሮቡ ላይ እንዳየነው ምክረ አይሁድ ይላል። እንግዲህ አሁን አይሁድ የተማከሩበት ነው። ጌታን ሊይዙ የወሰኑበት ቀን ነው። ገንዘብ የወደደው ይሄ ይሁዳ የሚባለው ብልጥ ነበር ይላል። እቺ በጣም የምትገርም ታሪክ ነችና ለሁሉ መማሪያ ትሆናለች። ይሁዳ ብልጥ ነበር ይላል እና ጌታ ሁሉ ነገር ያቀበት ነበር። በዚህም ጊዜ ክርስቶስ ቸር ስለሆነ የዋ ስለሆነ መልካም አባት ስለሆነ ይሁዳን ግን በበጎ ነገር እንዲመለሰው እድል ሰጥቶታል ይላል። ይሁዳ ግን አልተመለሰም፣ በክፋት ይሄድ ነበር ነው የሚለው። ሌላው እቺ ምስኪኗ ሴት ያልባስጥሮ ሽታ ይዛ መታ ጌታዋ ስር የተደፋችው ሴት በጣም ልብ የምትነካ ሴት ነች። በዚህ በማርቆስ ወንጌል በምዕራፍ 14 ቁጥር 6 እስከ 7 ያለው ቃል። ሌላው ምንድነው? ቅዱስ ጳውሎስ ደግሞ ጢሞቴዎስ ምን አለው? በእምነት እንዲኖር እንዲጸና እንዲበረታ ምን አለው? ትልቅ ኃይለ ቃል ተናገረ። ጢሞቴዎስ ወይ በውሸት አለው እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር የተሰጠህን አደራ ምን ብላለው? ጠብቃለሁ። አየሽ፣ እቺም ሴት የተሰጣትን አደራ ጠበቀች። ወደ ጌታ እግር ስር መታ፣ ኃጢአቷን ተናዘዘች፣ ራሷን ሰጠች፣ ሁሉ ነገሯን አሳልፋ ሰጠች ይላል። አሁን ዛሬ ሁሉ ነገራችንን ለእግዚአብሔር አሳልፈን መስጠት አለብን። ሰሙነ ሕማማትን በዚህ ነው የምናስበው እና እቺ ሴት ስናያት የማይመች ስፍራ ላይ የነበረች ኃጢአተኛ ብለው ሰዎች የገለጧት፣ ዘማዬ ብለው የገለጧት፣ ጌታ ግን ኃጢአቷን ይቅር ብሏት በእንባዋ ነው የሚለው። እንደው እግሩን ማጠበችው፣ በጸጉሯም ደግሞ አደረቀችለት ነው የሚለው። እቺ ደግሞ በጣም የምትለይ ምስኪን ሴት ነች ማለት ነው። ሌላው እዛው ላይ የምናየው በዚህ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 1 ላይ ኃይለ ቃል እናገኛለን። ትምክት የሚያስፈልግ ነውን ይላል፣ አይጠቅምም ይላል። ነገር ግን ከጌታ ወዳለው ይላል። ጌታ ወዳለው በግዕዙ አስተርእዮ ይላል። አስተርእዮ ማለት መገለጥ ማለት ነው። መገለጥ ወደ እናንተ መጣለው ይላል ቅዱስ ጳውሎስ። ይሄንን ቃል የተናገረው ጌታችን መገለጥ። አሁን እግዚአብሔር ተገልጦልን ለሀገራችን ለኢትዮጵያ መልካሙን ነገር ያምጣልን። ይሄን ጸሎታችን ይቀበልልን በእውነት። ስለዚህ በዚህ እናያለን። ሌላው
ሐሙስ እንገባ ነው ታሪኩ ሰፋ ስለሚል እኛም ስለገለጹት ሊቃውንቱን በደንብ ስላብራሩት ሐሙስ የሚገርም ሐሙስ ነው። የመከራ ሐሙስ ይባላል፣ አረንጓዴው ሐሙስ ይባላል፣ የሚስጥር ቀን ሐሙስ ይባላል። ቅድም መምህር እንዳሉት ይህ ስለናንተ የሚቆረሰው ሥጋዬ ነው፣ ይህ ስለናንተ የሚፈሰው ደሜ ነው ለጌታ ለደቀ መዛሙርቱ ይሰጠበት ነው። ሐሙስ ሌላ ደግሞ በተለየ ሁኔታ ደግሞ የምናየው ጴጥሮስ ነው የምናየው። ይሄ ጴጥሮስ የሚባለው በጣም ልብ የሚነካ ቃል ተናገረ። ደቀ መዛሙርቱን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጠራቸውና እግራችሁን ላጥባችሁ ይገባል ሲጠራቸው ጴጥሮስ ምን አለው? እኔ በአምላኬ በጌታዬ አልታጠብም አለ ይላል። ጴጥሮስ ከኔ ጋራ የምትሆን ከሆነ እኔ የምለውን አድርግ አለው ይላል። ዛሬም እግዚአብሔር የሚለው ማድረግ አለብን። አባቶቻችን መምህራን ካህናቱ መምህራን አባቶቻችን የሚያዙን ማድረግ አለብን። ለዚህ እኮ ነው እሺ ብትሉ የምድርን በረከት ትበላላችሁ ይላል፣ እምቢ ደግሞ ብትሉ የሰማይ ሰይፍ ይበላችኋል ይላል። እና ጸሎተ ሐሙስ በጣም ልዩ ነው። ጴጥሮስ ከደቀ መዛሙርቱ አንዱ ነበር አይደል? ሐዋርያት ምን አለ? ጌታ ሆይ አለው እኔ ካንተ ጋራ መሆንና መቀጠል ከሆነ እጅና እግሬን ብቻ አይደለም ልቤንም መጠበኛለሁ ይላል። አይደንቅም? ይሄ አሁን እዩ ይሄ ጸሎተ ሐሙስን የምናየው በዚህ መልኩ ነው ማለት ነው። እግሬንም መጠበኛለሁ። ጴጥሮስም ደስ ስላለው የእውነት ጌታን ይወድ ስለነበረ ሁሉ ነገሩን ታጠበና ወደ ጌታ ቀረበ ይላል። ሌላው የዝምታው ሐሙስ ይባላል አለው ሐሙስ ይቅርታ፣ የዝምታው ሐሙስ ለምን ተባለ? በዝምታ መጥተው ጌታን ስለያዙት ማለት ነው። በዝምታ ነው መጥተው ጌታን የያዙት። ሊይዙትም ደግሞ የገሰግሱ ሲሄዱ ቅዱስ ጴጥሮስ ጌታን ይወደው ነበርና ከሰገባ ውስጥ ሰይፍ ይዞ ወጣ። ከዛ ማልኮስ ይባላል የተቆረጠው ጆሮ፣ የማልኮስን ጆሮ ቆረጠው ይላል። ጌታ ምን አለው? ጴጥሮስ ሰይፍ የሚያነሱ በሰይፍ ይሞታሉ፣ ሰይፍን ወደ ሰገባ አስገባለው ይላል። የማልኮስንም ጆሮ ጌታ ቀጠለለት ይላል። እኛንም ሕይወታችን የቀጠለልን በእውነት እንዲህ አይነት ነው ጌታ፣ እንዲህ አይነት አምላክ ነው እኛ የያዝ ነው ማለት ነው። ሌላው የዝምታው ሐሙስ ደግሞ ይሄንን ከተነተን ነው የሐሙስ ቀን በጣም የሚገርም ነገር አለ። እንግዲህ የማታስቀድሱ ሐሙስ ቀን ሊያመልጣቸው አይገባም። ስርዓተ ቅዳሴው በዝምታ ነው የሚቀደሰው፣ በሎሳስ ነው የሚቀደሰው። ከቤተልሔም ወደ ቤተ መቅደስ እንኳን ሲኬድ ቃጭል አይመታም፣ ጽናጽል እየተመታ ነው የሚሄደው። የዛን ቀን የሚቀደሰው ቅዳሴ ሙሉ አገልግሎቱ በግዕዝ ነው የሚከናወነው። ተግባባ። ወንጌሉ ንባባቱም እንዳለ በግዕዝ ነው የሚነበቡት። የዛን ቀን እንግዲህ የተለየች ቀን ነች፣ የሚስጥር ቀን ነች። የዛን ቀን ይሄን እያለ ሐሙስ ይተረትረዋል እያለ ይናገራል ማለት ነው። እና ቤተ ክርስቲያንን ስንዷ እመቤት እንዲህ እያለች ታስተምራለች። አባቶቻችን ይሄንን ሃይማኖት ይችን ቤተ ክርስቲያን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ይሄን ዓለም ንቀው ስለኖሩ ነው ቤተ ክርስቲያን ዛሬ ጸንታ ከብራ የምትኖረው። ቤተ ክርስቲያንን ለማስከበር እኛ ያለ ነው የእውነት ቅድም ክቡር አባታችን ሲገልጹ የነበረው ድቁና ያለው በድቁናው፣ ቅስና ያለው በቅስናው አባቶቻችን ዋጋ የከፈሉላት ሃይማኖት ስለሆነች ምንድነው የሚለው ስለ ቅዱሳን ሲናገር እግዚአብሔር አፈቀሮሙ ለጻድቃን እግዚአብሔር አቀቦሙ ለፈላሲያን እግዚአብሔር ጻድቃንን ቅዱሳን ይወዳል። ይችን ቤተክርስቲያን ዋጋ ስለከፈሉላት ነቢያቱ ሐዋርያቱ ጌታ ይወርዳል ይወለዳል ስለኛ ይሞታል የተናገሩለት ይሄንን ታሪክ ጸሎተ ሐሙስ ላይ እናየዋለን ማለት ነው። ይሄንን ምስጢር እናየዋለን። ጌታ ይህ ስለናንተ የሚቆረሰው ሥጋዬ ነው፣ ይህ ስለናንተ የሚፈሰው ደሜ ነው ብሎ የሰጠበትን እናያለን ማለት ነው። ሐሙስ ሌላ የምናይበት ቀን ደግሞ አንዱ ለየት ተብሎ መታየት ያለበት ቀን ምንድነው? ሐሙስ ቀን በሆሳዕና ዕለት የዘንባባ ዝንጣፊ ነበር። ሐሙስ ቀን ደግሞ የወይን ቅጠል ይመጣና ማይ ውሃ ይቀርብና አብሮ ዝቅ ብለው ደቀ መዛሙርቱ ወይ ደግሞ ካህናቱ ልጆቻቸው መምህራኑ ምእመናኖቹ በሙሉ ዝቅ ብለው ያጥባሉ። ይኸውም ትሕትናን ሲያስተምሩ ነው። ጌታ ትሕትናን ከኔ ተማሩ አይደለም ዝቅ ብሎ ማስተማሩ እና ሐሙስም በእንደዚህ እንዘረዝረዋለን። ዓርብን ደግሞ ስናስብ እንግዲህ ቀራንዮ ነው። ቅድም መምህር በደንብ ዘርዝረውታል። ቀራንዮ እንግዲህ በጣም የተለየ ነው። እንግዲህ የእያንዳንዷ 3 ሰዓት 6 ሰዓት 9 ሰዓት 12 ሰዓት የምትባለው ቃል እግዚአብሔር አለ። አሁን የዛን ቀን እንግዲህ ሁሉም ሰው ስልኩን እንግዲህ አሁን የምናየው ፕላትፎርም የመጣው የማይሆን ነገር ከሚጠቀሙበት ይሄን ቃል እግዚአብሔር ያስተላልፉበት ለምእመናኑም ለሀገርም ለሕዝብም የሚጠቅመው ነገር ቢያስተላልፉበት የዛን ጊዜ እግዚአብሔር ይለመነናል፣ እግዚአብሔር ይገለጥልናል እላለሁ። አመሰግናለሁ። በጣም አድርጌ አመሰግናለሁ። በጣም ብዙ ነጥቦች አንስተናል። በሳምንቱ ሊከወኑ የሚገባው መምነኑ ሊወስደው የሚገባውን ትምህርት በርከት አድርገን ያነሳ ነው። ሁላችሁም በጣም ፍሬያማ ሀሳብ ነው የሰጣችሁን። ግን መምህርም አገልግሎት አለባቸው፣ እንደዚሁም እኛም ሰዓታችን ስለተገባደደም ጭምር በዚሁ ላይ ለማጠናቀቅ ሞክራለሁኝ። መምህር እንኳን አደረሳችሁ መልእክት በዚሁ እንዲያስተላልፉ እድል ልስጥና እንቋጫ። እሺ መጀመሪያ ለመላው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በሙሉ እንኳን መጀመሪያ ለሰሙነ ሕማማቱ አደረሳችሁ። አሜን። ከዚህ በተከታታይ ለሚዘጋጁት በዓላት ለሚከናወኑት ስርዓቶች ሁሉ በቤተክርስቲያን መጥተው እንዲያከናውኑ ቤተክርስቲያን ጥሪዋን ታስተላልፋለች ማለት ነው። ከዚያ ቀጥሎ ደግሞ እንግዲህ ፈቃዱ ሆኖ ሁልጊዜ ቤተክርስቲያን በሰሙነ ሕማማት እንደምትጸልየው እንበለ ደዌ ወሕማም እንበለ ጻማ ወልካም አመ ከመዮም ያብጽሐና ያብጽሕክሙ በፍስሐ ወበሰላም እግዚአብሔር አምላክ እኔንም እናንተንም ለብርሃነ ትንሣኤው በሰላም በጤና ያድርሰን። ክርስቶስን የነጋውን ጸሎተ ሐሙስ አክብረን ደግሞ ስቅለቱን አክብረን ቀዳም ስዑርን ደግሞ እንዲሁ በመጾም በአክፍሎት አክብረን ለትንሣኤው እንድረስ ወኪያኔ ያነሳና በትንሣኤው እንዲል ቅዱስ ያሬድ እኛንም ከሱ ጋር አብሮ በትንሣኤው ያንሳን። በልዩ ሁኔታ ደግሞ በዚህ ጊዜ በእውነቱ ራሳቸውን ሰውተው እንደኛ በተለይ ደግሞ እንደው ሰባካያኑና መጽሐፍ መምህራኑ ችግር የለው በየአውደ ምሕረቱም በየትርጓሜውም ይታያሉ፣ ይሰብካሉ፣ ይናገራሉ፣ ከሰዎች ጋር ይተዋወቃሉ። ሰው የማያውቃቸው ፍጹም ክርስቶስ መሳዮች እኔ አዳፋ ለብሰው ራሳቸውን ደብቀው አስተምረውን ዛሬ የእነሱን ቃለ እግዚአብሔር የምናገራቸው የአብነት መምህራን አባቶቻችንን ወንድሞቻችንን ባሉበት የሚያስተምሩትን እንደው በዛው ጸንተው የክርስቶስን ስቃይ በእውነት የሚቀበሉት እነዚህ ናቸውና በእውነት እንኳን አደረሳችሁ ለማለት እወዳለሁ። ውሉደ ያሬድ ሊቃውንት የአብነት መምህራን ወንድሞቻችን አባቶቻችን በእውነቱ እንኳን ለዚህ ቃል ያደረሳችሁ አደረሰን። እግዚአብሔር አምላክ ሁላችንም አብሮ በፍቅርና በደስታ ለበዓለ ትንሣኤው ያደርሰን። ትንሣኤውን ስናከብር ሁላችንም ከሞት ተነስተን ማክበር አለብን። ከሞት ከኃጢአት ወጥተን ያለን ሌላው አካፍለን ለማክበር ያብቃን። ሰዓቱ ካልነው ለተረዘም ሳደረኩኝ ቅርታ። ወስብሐት ለእግዚአብሔር። በጣም አድርጌ አመሰግናለሁ። ለእናንተም መጪው ትንሣኤ በዓል መልካም በዓል እንዲሆንላችሁ፣ ቀሪው ቀናት መልካም የአገልግሎት ጊዜ እንዲሆንላችሁ በጣም አድርጌ እመኛለሁ። እዚህ ስለመጣችሁ ይህን ጊዜ ስለሰጣችሁ ይህን ትምህርት ይህን ሀሳብ ስለሰጣችሁ ወደ ቤተ ክርስቲያን መሄድ የማይችሉ ምእመናትን ቤት ውስጥ ስላገኛችኋቸው በጣም አድርጌ አመሰግናለሁ። መልካም ተመልካቾቻችን፣ የዛሬው የዳጉ ፕሮግራማችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። በሌላ ጊዜ በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። ውይይቱን እየመራሁ ወይንቱ አባተ ከእናንተ ጋር ቆይታ አድርጌያለሁ። ሰላም ነው።